ጌታን ተቀብላል ማራናታ? ኧረ እኔ ያው ጌታን ተቀብያለሁ ግን ቤተ እምነቴ ኦርቶዶክስ ነው ታውቃለህ። ኖ አንፈቅድልም። ማራናታ እንደዚህ አይነት ማጭበርበር ታቆማለህ። ኧረ አንድ እኔ ቦታ ላይ ኦርቶዶክስ ነኝ ጴንጤ ሆንኩ እያልኩ አይደለም። ኦኬ። ስለዚህ ሌላ ቦታ ላይ ጌታን ተቀብለሃል አይደል? ወደ ጴንጤነት ለመምጣት ጌታን ተቀብለሃል አይደል? ኧረ ኖ በፍጹም እኔ ነኝ ጌታን ያስቀበልኩት። ዳንዬ እውነትህ ነው? ማራናታ ምን ትላለህ? አሃዱ ነኝ። ማራናታ አሃዱ። አዎ ሰላም ነው። እንዴት ነህ? አለ እንዴት ነህ? አንተ ጌታን ተቀብለሃል። ለምን ወደ ኋላ ተቀበልኩት? ነገርኩህ እኮ ኖ አይደለም። እኔ እንደዛ ያልኩት ቤተ እምነቴን ቀይሬያለሁ። እኔ ከዚህ በኋላ ጴንጤ ሆኛለሁ አላልኩም። እኔ እዛ ቀን ወንድሜ አዱ ንስሐ ያስገባው ሶሻል ሚዲያ ላይ አዎ ኪዳን ገብቷል። እሺ ማራናታ ኪዳን ገብቷል አይደል? ወንድሜ አዱ ንስሐ ሲያስገባህ አብረህ ጸልያለህ። አዎ እስቲ ምንድነው አልከኝ? ኪዳን ሲገባ ምንድነው አልከኝ? ሰላም እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እንኳን ደህና መጣ። እሺ ጴንጤዎች ተሳስተዋል ብለህ ታምናለህ? አዎ በደንብ እንጂ። ደስ ይላል። እንደዚህ ስትሆን ነው ደስ የሚለን ብራዘር። እሺ ምንድን ነው የተሳሳትነው? እንቀጥል ከኔ ጋር። ስለ አማላጅነት ብትሆን መጀመሪያ ራሱ በክርስቶስ በራሱ ላይ ራሱ ተሳስታችኋል። የመጀመሪያ ከሁለት ባህሪ አንድ ባህሪ እሱን ታምናላችሁ። ከሁለት ባህሪ አንድ ባህሪ የሚለውን ታምናላችሁ። ከሁለት ባህሪ አንድ ባህሪ ምን እያልክ ነው ያለው? እሺ ኢየሱስ ክርስቶስ ባለፈው ስታብራሩት ሰምቼዋለሁ። ከሁለት ባህሪ አንድ ባህሪ ብላችሁ ከዛ አንድ አካል አላችሁ። አልገባኝም። እሱ ነገር ግልጽ እንድታደርጉልኝ። መጀመሪያ የምናምነውን እንኳን በስርዓት እያወራህ አይደል? እሺ ኢየሱስ ክርስቶስ ማን ነው እናንተ ጋር? ስለማታውቀው ነገር ነው አሁን በኮንፊደንስ ተሳስታችኋል እያወራህ ነው። ዳኒ በኮንፊደንስ ሳይሆን ባለፈው ምንድነው የተሳሳተ? አዎ ተሙን አስገብታችሁ ዳኒ አንድ ጊዜ ተሙን አስገብታችሁ ከሁለት ባህሪ አንድ ባህሪ አንድ አካል ብላችሁ እያወራችሁት ነበረ። አልተሳሳቱም። ምን እንደምናምን እንኳን አታውቅም። እሺ ጴንጤዎች ተሳስታችኋል። ምንድነው እኮ የተሳሳትነው ንገርና። ምንድነው የተሳሳትነው? ባለፈው እኮ ስላላችሁ እኮ ኢየሱስ ክርስቶስ ከሁለት ባህሪ አንድ ባህሪ የሚለው ከዛ አንድ አካል ነው ምናምን አላችሁ። ስቲል ከስራ ራሱ ጽፍላችሁ እዛ ጊዜ ብሎክ ያደረጋችሁ ከሁለት ባህሪ አንድ ባህሪ ብለን እኛ እናምን። እሺ ምን ብላችሁ ነው የምታምኑት? አታውቀውማ ገና አየህ። ምን ብለን እንኳን እንደምናምን አታውቅም። እንዲህ የሚባል ታሪክ ራሱ የለም። አሁን የምታወራው እንዲህ የምትለው እንኳን ታሪክ የለም። ራስ ምን ብለን የተሳሳትነው ምንድን ነው? ስህተታችንን ንገረን መጀመሪያ። በጣም ተሳስታችኋል ብለህ በኮንፊደንስ እውቀት እንዳለው ሰው እያወራ ስለሆነ መጀመሪያ ምንድነው የተሳሳትነው? ክርስቶስን አማላጅ ስለምትሉት። አዎ የምታውቀውን አውራ። እንደሱ ያኛውን ደበቀው እንጂ እንተዋወቃለን። አትደረግ። እሺ አልደበቀም። መጀመሪያ ሰው ተሳስቷል ለማለት የተሳሳተውን ነገር ማወቅ በጣም አስፈላጊ ነው። በኮንፊደንስ ገብተህ በክርስቶስ ኢየሱስ ላይ ከሁለት ባህሪ አንድ ባህሪ እያላችሁ ምናምን ብለህ በጴንጤ ላይ አትዋሽ። በማታውቀው ነገር ለማውራት አትደረብራት። ምን ማለት ነው? አታውቀውም ምን ማለት እንደሆነ። ስህተት ከሆነ ምን ማለት ነው? አታውቀውም። እኛ ብለን እንደዚህ ብለን አናምን። ሲጀመር እንደዚህም የሚባል ሀሳብም የለም። ኦል ኢንፎርሜሽን ማለት ነው። ኦኬ ቁም ነገሩ ምንድን ነው? አሁን ወደምታውቀውና ተሳስታችኋል ብለህ ወደምታምነው ወደ ፈለግከው ሀሳብ እንደ ምንድነው ያሳስ ክርስቶስ አማላጅ ነው የሚለው አማላጅ ነው የምትሉት ታልከ? አዎ ኢየሱስ አማላጅ ነው ያልነው
እኛ አይደለን። አማላጅ ነው ያለው ጳውሎስ። አማላጅ ነው ያለው አይዞህ ሚውት ታደርጋለህ ብላ ስለጠየቅ ማለት ልንሟገት ከሆነ እንጠያየቃለን። ስለጠየቀኝ አሁን ላሳይ ነው ስህተት አለመሆናችንን አሳይቼ ከዛ አይ ስህተት አይደለም ብለኝ ከዛ መሟገት ላይ እንሟገታለን። ኦኬ አሁን ግን የእግዚአብሔርን ሐሳብ ስለሆነ እያወራን ያለን። ማን ነው እሱ? ኢየሱስ አማላጅ ነው ያለው ጴንጤ ነው አይደለም። ማን ነው ኢየሱስን አማላጅ ያለው? የእግዚአብሔር ቃል መጽሐፉ። የእግዚአብሔር ቃል ኢየሱስን አማላጅ ነው ካለ እኛ አማላጅ ነው የማለት ግዴታ አለብን። ለምን? እኛ ክርስቲያኖች ነን። የእግዚአብሔር ቃል ነው ኢየሱስን አማላጅ ብሎ የሚጠራው? አዎ ይኸው እንየዋ። ይኸው የእግዚአብሔር ቃል መጽሐፍ ቅዱስ ከተሳሳተ ካላልክ በስተቀር የእግዚአብሔር ቃል ኢየሱስን አማላጅ ይለዋል። ይኸው እንደዚህ ይላል። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ምን አለው? የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ያለው ማን? ሊማልድ ነው ሊያማልድ ነው። እሱን ግልጽ አድርገው ደግሜ ላንብብልህ። ስለ እነርሱ ሊያማልድ አነበብኩልህ። ዘወትር በሕይወት ይኖራል። ስለ ክርስቶስ ኢየሱስ አሁን አማላጅነት የመሰከረው ማን ነው? ጴንጤ ነው አይደለም። የማን ነው ምስክርነቱ? የአምላክ መጽሐፍ አይልም። አማላጅ ነው አይልም እንዴ? አማላጅ የሚል ቃል በቃል አውጣልኝ። ያኔ ጴንጤ ሆነልሃለሁ። እስቲ አማላጅ የሚል አውጣ። ሊማልድ ይላል። የሚማልድ አካል ሊማልድ ሌላ ነው። ሊማልድ ይኸውልሽ፣ በጣም እውቀት አለው። አሁን ሊሟገተን ነው። ሃሌሉያ። አሁን ደስ የሚለን ይሄንን እኮ ነው። አሁን ፍጹም አላዋቂነት ድፍረት ስለሰጠ አሁን እንሟገታለን ማለት ነው። ምክንያቱም ጠይቀኝ አማላጅ ብቻ አማላጅ ብቻ ብራዘር፣ አሁን እንሟገታለን ብራዘር። እንደሚያቅሰው አክት እያደረግ ሲሆን አሁን እንሟገታለን። በጣም ቀላል። ሊማልድ ማለት ምን ማለት ነው? ጎበስ እግዚአብሔር ይስጥ። ሊማልድ ማለት ሊታረቅ፣ ሊያውም የመጽሐፍ ቅዱስን ትርጉም የኢትዮጵያ ሊታረቅ ይታረቃል ማለት ነው። ሊማልድ ማለት ምን ማለት ነው? ይታረቃል። አንዴ ጻፉልኝ። ይታረቃል ነው። ሊማልድ ማለት ይታረቃል። ሊያማልድስ? ይታረቃል ነው። ሊያስታርቅ። ሊያማልድ ሲልስ? ሊያስታርቅ። ኦኬ ሶ አሁን መጽሐፉን በደምብ ስማው ምን እንደሚል አሁን በደምብ ስማው። እቺን ነገር እንዳትክዳት። ያው ቆይ እሺ አንዴ ተጻፈ። አማላጅ ምን ነው? አትሂድ ዳኒ። አማላጅ ምን ማለት ነው? ኧረ አትሂድ አይባልም ብራዘር። አማላጅ ምን ማለት ነው? እሱን ደግሞ ተርጉሙና ብራዘር። አይዞህ ወዳጅ። አሁን አማላጅ ምን ማለት ነው? አስተምራለሁ። አሁን የእግዚአብሔርን ቃል አንዴ ላንብበው ምን እንደሚል አሁን ያልከውን ሳንረሳ እናንብበው። ኦኬ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ሃሌሉያ። ሶ ቅድም በራሱ ዲፊኒሽን ሌላውን ተውለት እናሳጥረውና ሊያማልድ የሚለውን ቃል ምን ብሎ ነው የተረጎመልን? አሁን አንድ የሚታል ሊያስታርቅ አለቅ። አንድ ረጋብ ሊያስታርቅ። ስለዚህ ክርስቶስ ኢየሱስ አሁን አማላጅ አይደለም? አዎ ይኸው አማላጅ ነው። አይደለም። አማላጅ ምንድን ነው ትርጉሙ? እሱን ተርጉምልኝ እኮ አልኩ። አማላጅ ማለት አይደለም ስላልክ አሁን አይደለም ስላልክ እኮ አሁን ሙግት ላይ ነን አሁን ወዳጄ። አይደለም ያለ ሰው ማስረጃ ያመጣል። ምን ማለት ነው? አሁን አንተ ነህ ማስረጃ የምታመጣው። ምን ማለት ነው?
ሞዴሬተሮች ናቸው። ምን ነው ብራዘር? አሁን ቃል በቃል አውጣልኝ አልኩክ። ቃል በቃል አውጣልኝ አልኩክ። እየተሟገትክ እኮ ነው ብራዘር። ጥያቄ ከሆነ ሚት አድርገህ ነው የምትሰማዋ። አሁን እንደሱ አይደለም የምናወራው ብራዘር። ልጠይቅ ካልክ አንተ ደግሞ ነገር አማላጅ ያልከኝ እኮ አንተ ነህ። አላውቀውም በለኛ፣ ችግር የለም። እሺ እኔ አውቀዋለሁ። አማላጅ ያልከኝ አንተ ነህ። አማላጅ አንተ ነህ ያልከኝ። አማላጅ የሚለውን ትርጉም ንገረኝ። የሚማልድ ማለት ነው። የሚያማልድ አይደለም። የመጽሐፍ ቅዱስ ዲክሽነሪ አለክ? እሱን አውጣልኝ። መልጃ ማለት ቀጥተኛ ትርጉሙ ማስታረቅ፣ ማስማማት ማለት ነው አይልም። የመጽሐፍ ቅዱስ ትርጉም አውጣልኝ። አንተ ትርጉም ካለ ብራዘር። ስለዚህ የመጽሐፍ ቅዱስ ትርጉሙ ምን እንደሚል ታውቃለህ? አማላጅ ማለት መለመን። ከየት ነው ያለው? የመጽሐፍ ቅዱስ ትርጉም የምትለው ምንድን ነው እሱ? የመጽሐፍ ቅዱስ ትርጉም የምንለው የኢትዮጵያ መጽሐፍ ቅዱስ ማህበር ዲክሽነሪ ላይ ቁጭ ያደረገው ስለ መጽሐፍ ቅዱስ ማህበር ያዘጋጀው ማህበር ምን ነው የምታወራው? እያልኩ ያለሁትን ስማኝ እኮ አሁን ስለ ክርስቶስ ኢየሱስ ምልጃ ኢየሱስ ክርስቶስ ያ መጽሐፉ አያማልድም ይላል እያልከን ያለው እያልኩ ዲክሽነሪን እያልኩ ያለሁት አማላጅ የሚለው አትደባልቅ። አሁን ዳንኤል ላዙር መሰለኝ እንደሱ አንቀጥልም ብራዘር፣ እየቀለድክ ስለሆነ አዙረን እየተነጋገርን እየተማመንን ነው የምንሄደው። ሀሳብን አስር እየዘለልካት ስለሆነ ማለት ነው። እሺ ይኸው ላውጣውና አንዴ ሊያማልድ ያልከውን ሀሳብ ሊያስታርቅ ብለህ ፈተዋል። ተስማምተናል አይደል? ተስማምተናል። እሺ እንዳትረሱ፣ ሊያማልድ የሚለው ሊያስታርቅ ማለት ነው። ኦኬ አሁን አማላጅ የሚለውን ነው ልናወራ የፈለግከው? አማላጅ የሚለው ምንድን ነው ትርጉም? አንተም ደግሞ ቁጭ አድርጎ ትርጉሙ። እሺ ከዛ እንሄድበታለን። እሺ አማላጅ ማለት ምንድን ነው አልከን ቅድም ስተረጉም? አንተ ተርጉምልኛ። አማላጅ ያልከው ነው እየጻፍኩ ያለሁት ወዳጅ። ያልከው ነው ብያለሁ። መለመን ማማለድ ማለት መለመን ብቻ ነው። አማላጅ መለመንና መለመን ብቻ ነው እኮ። አማላጅ ማለት ምልጃን የሚያሳይ ሀሳብ ነው አይደል? ነው ምልጃ ይለያል አንተ ቤት። እሺ ነው ምልጃ መለመን ነው። ምልጃ ምን ማለት ነው? መለመን ብቻ ነው። መለመን ብቻ ነው። እሺ ሊያማልድስ? ሊያስታርቃል። ሊያማልድ ማለት ሊያስታርቅ። ሊያማልድ ማለት ሊያስታርቅ ማለት ነው። ደጋገምኩ እኮ ላይ እናታችን። እየጻፍ ነው ስለሆነ ሊያስታርቅ ማለት ሊያማልድ ማለት ሊያስታርቅ ብቻ ነው። እሺ ማስረጃ አስተናው ኦኬ እሺ አመሰግናለሁ ለማስረጃው። ክርስቶስ አማለደኝ ነው የምትለው አስታረቀኝ ነው የምትለው? ምልጃ አሁን እሱ ሀሳብ ነው። ምልጃ ማስረጃ ማለት እሱ አይደለም። ማስረጃ እንደ ማስረጃ ምልጃ የሚለው ቃል በመጽሐፍ ቅዱስ ውስጥ አንድ ቦታ ላይ ብቻ ነው የተጻፈችው። ማስረጃ ነው ብራዘር። አሁን ማስረጃ ነው እያወራን ያለ ነው። ማስረጃ አንጣ ነው ያልኩት። አሁን የቃላት ማስረጃ ነው እያወራን ያለ ነው። የቃላት ትርጉም ነው እና ለማስረዳት አትሞክር። ማስረጃና ሀሳብን ማስረዳት የሚለያዩ ጉዳዮች ናቸው። እኛ አሁን ኤቪደንስ የጠየቅን ማስረጃ፣ ከዛ ኤክስፕሌን ታደርገዋለህ በኋላ። አሁን ማስረጃ አፍት ነው ብራዘር።
ምልጃ አፍጥነው ፊልጵስዩስ 4:6 እኮ አልኩህ። ፊልጵስዩስ 4:6 እስቲ አንዴ ደግሞ ምንስ ፊልጵስዩስ 4:6 ወደ ፊልጵስዩስ ምን አለ? እኔ እየጠየቅኩ ያለሁት የቃላት ትርጓሜ ነው እያወራን ያለ ነው። የት ነው የምትደበቀው? ምልጃ ማለት እንደዚህ ማለት ነው ይላል ፊልጵስዩስ ላይ። ጥቀሴን እያወራ ያለው በማስረጃ ነው። እንደ ትልቅ ሰው አውራ ብራዘር። ለጠየካቸው ሀሳቦች የሚያስረዳ በዋቢነት ማስረጃ ያስተ በዋቢነት እኮ ነገርኳቸው። የመጽሐፍ ቅዱስ ማለት ዲክሽነሪ ምልጃ ነው ብሎ ነው። ወንድም ዓለም ስለ መዝገብ አሁን ስለ ቃላት ነው እያወራ ያለው። ስለ መጽሐፍ ቅዱስ ደግሞ እኮ መጣውልህ ፊልጵስ ቃል መጀመሪያ አሁን የጠቀስከውን ሀሳብ መጀመሪያ በማስረጃ ሞጉት ብራዘር። ወንድም ዓለም ፊልጵስ 4:6 ማስረጃ አይደለም እንዴ? አዎ እዛ ክፍል ላይ ስለ ምልጃ ቃል ትርጓሜ ያወራል እያልከን ያለው። ስለ ምልጃ ቃል ትርጓሜ ድምጽ እንደቀድሞ አድርገው ብራዘር፣ እንደቀድሞ ድምጽ እንደቀድሞ። ኦኬ ስለዚህ አንተም ለማለድ የሚለውን በራስህ ነው የተረጎምክልኝ ማለት ነው። አሁን እኔ ገና የኔን ትርጉም አልነገርኩም። ያንተን ነው እያወራን ያለው። እኔ ጋር አትደብቅ። ማስረጃ እዚህ ጋር ነው ያልከኝ። እዚህ ጋር ነው የቆመው ብራዘር። ማስረጃ ላይ ነው የቆመው ብራዘር። ዮቶ ዳንኤል ይኸውልህ አትመልስ። ትርጉሙን እኮ ነግረኸኝ ነው። ክርስቶስ አማልጅ ትላላችሁ መጽሐፍ ቅዱስ ብሎ ብራዘር። እዚህ ጋር ነኝ ያለሁት። አሁን ማስረጃ እዚህ ጋር ነኝ ያለሁት። ማስረጃ እኮ ነገርኩህ። የመጽሐፍ ቅዱስ ማህበር የተረጎመው ማስረጃ እሱ ምንም አልነገርከንም። ምንድን ነው የጠቀስከልን ማስረጃ? ማስረጃ የመጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ መዝገበ ቃላት ብሎ አውጣ። የመጽሐፍ ቅዱስ መዝገበ ቃላት እኮ አውጣውና ኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ላይ ምን እንደሚል አንብብልን፣ ንገረን። አፍጥነ ምልጃ ይላል። እሺ ገጽ ስንት? ሰው እየሰማ ነው ያለ፣ እየተከታተለ ነው። ገጽ ስንት? ገጹን ስክሪንሾት ነው ያደረኩት እኮ። ችግር የለም ንገረና ገጹን እዛ ላይ ስክሪንሾት ገጹ ተቆርጧል ላይ። እሺ በትልቁ አድርጌ ያለው አሳየም። በካሜራ አሳየም። በካሜራ አሳየም። ካሜራ ጨለማ ውስጥ ነው ዳዊት ነው እኔ ጋር። ስክሪኑ ይታያል። ችግር የለም ስክሪኑን አሳየም። ችግር የለም ስክሪኑ ቤት በኩል አድርገን ያሳየ። አንድ ሞጁሌተር እኮ ነው የምጠቀመው። ሞባይሌን ብቻ እኮ ነው የምጠቀመው። ስልክ ብቻ አንተ ስልክ ላይ ነው ያለው። እሺ አንብብልን ወገኖች። እሺ አንብብልን። ምን ይላል? ምልጃ ማለት መለመን አንዱ ስለሌላው መለመን። ምልጃ እሺ ማለት መለመን። እሺ መለመን አንዱ ስለሌላው እሺ መለመን ይልና ሙሴ ስለ እስራኤል ሕዝብ ስላለ መለመንና መጨረሻ ላይ እንደሚል ታውቃለህ። ቀጥሎ ብራዘር ቀጥል። ስቀጥል የክርስቶስ ምልጃ ከዚህ ይለያል ይላል። ወንድም ዓለም አትዝለል። ቀጥለው ከሙሴ ቀጥለው ቀጥለው። ምልጃ ማለት አንዱ ስለሌላው መለመን። ሙሴ ለሕዝበ እስራኤል እንደለመነ እሺ። የክርስቶስ ምልጃ ግን ከዚህ ይለያል። አውቀህ ነው ድምፅህ እንዳይሰማ እያደረክ ያለው ወንድም ዓለም? ይሰማል። አሁን ሳይሰማ አውቀህ ነው የሚመስለው ለሚሰማ ሰው ማለት ነው። እሺ በስርዓት አንብበው። ድጋሚ እየዘለልክ ነው እያነበብክ ያለው። በስርዓት አንብበው። ምልጃ ማለት ይላል። እሺ ጮክ በልና በስርዓት አንብበው። ካለዛ እኛ ስላለን እናውጣዋለን። እንዳለው ሰው አውጣልኝ። በቃ እኔ እኮ ደስ ይለኛል። አውጣልኝ። እንዳለው ሰው አክት እያደረክ ስለሆነ ነው ወዳጅ። በስርዓት አንብበው። ምልጃ ማለት አንዱ መለመን ይላል። አንዱ ስለሌለው መለመን። እየሰማሁ ሄሎ። ሳታወራ እንዴት እንሰማሃለን? ዩቱብ ኦኬ። በቃ ነገ በትልቁ እገባለሁ። ችግር የለውም። አይዞህ ወዳጅ። ሌላ ጊዜ ቤተክርስቲያን አትሊስት
ጴንጤ ምን ማለት እንደሆነ መጀመሪያ እወቅ። እሺ ወዳጄ፣ ለሌላ ጊዜ አትደረብራል። አትደረብ ማለት ነው ወዳጄ። ሚውት ላይ ስገባ አትደረብራል ወዳጄ፣ አትደረብ። ምን እንደምናምን እንኳን አታውቅም። አየህ፣ ፍጹም ጥላቻ ነው ያላችሁ የምንለው ኦርቶዶክሳውያን በምክንያት ስለ ጴንጤ ምን እንደምናምን እንኳን አታውቅም። የዛ አውደ ምሕረት ላይ ቆሞ የሚነግሯችሁን ያንኑ ጴንጤዎች እንዲህ ናቸው የሚለውን ሀሳብ ነው ይዘህ የምትሰው። ደግሞ ሙስሊሞች ጋር ሄደህ እንደምትሟገተውም አይደለም። እዚህ ቤት የምትጠየቀው በማስረጃ ነው። ላወራኸው ነገር መጽሐፍ እንደያዘ ሰው አክት ታደርጋለህ። የያዝከው መጽሐፍ የለም። ተንቀሽቅሽ አማላጅ ነው አልክ። አማላጅ የሚል አላወጣክም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ሚውት አድርግ ወንድም፣ አላወጣህማ። ሚውት አድርግ ብራስ፣ ሚውት አድርግ ላውጣ። ኦኬ እምቢ ካልክ እናስወርድሃለን ወንድም፣ እምቢ ካልክ እናስወርድሃለን። አይዞህ ወዳጅ፣ ምን አምጣልኝ። እሺ ነው የሚል ታመጣልኛል። ቴንክ ዩ። በቃ ትክክለኛ ቅጣት ነው የቀጣችሁት። ኦርቶዶክስነት ማለት ገለባ ማለት ነው ብለን ስንል በመረጃ ነው እንደዚህ ማለት ነው። ገለባነታችሁ ሲገለጥ ለማውራት እንኳን እድል አትሰጥም። ኦርቶዶክስነት ማለት ገለባነት ማለት ነው። እንደዚህ ነው ገለባነታችን። ታዩ መዝገበ ቃላት አወጣ፣ አንብብ አለው፣ ሙሉን አላነበበም፣ ሰው ባለበት ነው ያለው፣ ጠብቅ ሚዩት አድርግ አለው። ምን እንደምናምን እንኳን ሳታውቁ ነው የምትከሱን ብሎ አለው። ሚዩት እንኳን ለማድረግ እንኳን አልቻለም። አየህ፣ ስለዚህ የኢትዮጵያ ኦርቶዶክስነት ማለት ገለባ ማለት ነው። ሲያዙ ጭብጥ አይሞሉ ይቀላሉ። ሰው ፊት ማለት ገለባ ቀላል ነው፣ ሰው ፊት ይቀላሉ። እንደዚህ ማለት ነው። እኔ ተቋሟን የምናገረው ቤተክርስቲያኒቱ ማለት ነው። ምክንያቱስ ይሄን ሁሉ የቀፈቀፈቻቸው ልጆቿ ኦኬ አንድ የእግዚአብሔርን ቃል እንኳን አያውቁ። አንድ የእግዚአብሔርን ቃል እንኳን በትክክል ወይ ጸባይ የለሽ ወይ መልክ የለሽ እንደሚባለው አይነት ማለት ነው። በቃ ከእናቱ ማህፀን ወጣ፣ ውሃ ውስጥ ጨመሩት፣ ክርስቲያን ብለው ክር እንደ በግ አንገቱ ላይ ያሰሩለት። በቃ ክርስቲያን ብለው ያሉት የእግዚአብሔርን ቃል አያነብ አያቅ ወይ በአግባቡ በጨዋነት እንኳን አይማሩ። ቆንጅዬ ገለባ፣ ከብት እንኳን የሚበላው ገለባ ይሻላል እንዴ! ሰው ከብቶች ሆድ ውስጥ እንኳን ገብቶ ጥቅም ይሰጣል። እንዴት ነው አንዳችሁ እንኳን ተረጋግታችሁ አታውሩ? ከብቶች እንኳን የሚበሉት ገለባ ጥቅም አለው። እነዚህ ለትውልድ አይጠቅሙ፣ የሚናገሩትን ነገር አያውቁ። አስረዱ ተብሎ ሲባል አያስረዱ፣ ሚዩት አድርግ ተብሎ ሲባል አያደርግ፣ ተራ ጠብቆ ማውራት አይችል፣ ተነስቶ ይከሳል። በማያውቀው ተነስቶ ይከሳል። እንደዚህ ታች እናወርዳለን ማለት ነው። የባለጌ መድኃኒት እዚህ ያለው ነው። የባለጌ መድኃኒት እዚህ እኔ በደንብ አለ። እንደዚህ አወርዷል ማለት ነው። ወንድሞችም አወረዱ። ይሄን ትምህርት ደጋግመን ተነጋግረናል። የኢየሱስ ምልጃ በራሷ በቤተ ክርስቲያኒቱ ትምህርት በራሳቸው ቤተ ክርስቲያኒቱ መጽሐፍት በ12 ቁጥር ምስማር አናታቸው ላይ የሚመታ እውነተኛ የሆነ ትምህርት ነው። ጌታ ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ ጲላጦስ የጌታ ክስ የተከሰሰበትን ብሎ ከመስቀሉ አናት ላይ መታው። ወንበዴ ሌባ የሚል አልነበረም። ጌታዬ እንደዛ ስላልነበረ ማለት ነው። የአይሁድ ንጉስ ብሎ የሚል ነው የተጻፈው ላይ። በራሷ በኦርቶዶክስ ቤተክርስቲያን መጽሐፍቶች ኢየሱስ አማላጅ ለመሆኑ ደምቆ ነው የተጻፈው። ደምቆ በመጽሐፍ ቅዱስም ደምቆ ነው የተጻፈው። በቤተክርስቲያኒቱ መጽሐፍቶች ደምቆ ነው የተጻፈው። ኦኬ ምንድን ነው ያልኩትኝ? በቤተ ክርስቲያኒቱ መጽሐፍቶች ደምቆ ነው የተጻፈው ኢየሱስ ክርስቶስ ማማለዱ። ይለምናል ብላለች የኢትዮጵያ ኦርቶዶክስ ክርስቲያን። ኢየሱስ ለማኝ ነው ብላ ያለችው የኢትዮጵያ ኦርቶዶክስ ናት። ትችለዋለህ ብራዘር። ይግቡ ኢየሱስ በዚህ ተሳስተዋል የሚል ጀግና ይግቡ። እናቱ የወለደችው እስቲ ይግባ። ከራስ መጽሐፍት ጋር ሳጋፍጥህ ይነስርሃል ማለት ነው። ነስር በነስር ነው የምትሆኑት። በመረጃ ነው እኛ የምናወራው። ኢየሱስ አሁን በአብ ቀኝ ሆኖ አብን ይለምነዋል ብላ ያለችው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶቿ ናቸው። አንደኛው የቅዱስ ያሬድ መጽሐፍት ነው። ሁለተኛው የድርሳነ ሰንበት መጽሐፍት ነው። ካነሰን ጨምርላችኋለን በላያው ላይ ማለት ነው። ተናገር እውነቱን። እዚህ የምናወራው እንደዚህ ነው። አሁን እስኪ ግባ አንድ ኦርቶዶክሳዊ ከገለባው የተሻለ እኔ ያለው ብሎ የሚል ካለ ማለት ነው። ከገለባው ትውልድ የተሻለ እኔ ያለው ብሎ የሚል ትውልድ ካለ ይምጣ እና እናውራ። በቤተክርስቲያኒቱ መጽሐፍቶች መጽሐፍ ቅዱስም የቤተክርስቲያኒቱ መጽሐፍት አይደል? አዎ ኦኬ። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍቶች እስኪ ይምጣና ያውራኛ ፊት አሁን ገብቶ ያውራ። ቴንክ ዩ። እሺ ጸጋ ይብዛል እንደምነት ያ ቀጥል ብራ። አዎ በቃ ይምጡና ያውሩ። አንዳንድ ቁጥር ምጽፉ ገስት ላኩ። እሺ ምረት የጌታው ምን ልታደርጊ ነው የምትልኪው? ገስት ላኩ። ገስት አንዳንድ ቁጥር ምጽፉ ገስት ላኩ እንዳስገባችሁ ማለት ነው። በቤተ ክርስቲያኒቱ መጽሐፍት ሁሉ ጭምር ሳይቀር ኢየሱስ አሁን በሰማያት አብን ይለምነዋል፣ ወደ አብ ይጸልያል ብላ ያለችው የራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይቤሎሙ ኢየሱስ ለአርዳዊሁ። እስኪ ግባ አንድ መርጌታ፣ አንድ ዲያቆን፣ አንድ ቄስ፣ አንድ መምህር በቅዱስ ያሬድ መጽሐፈ ዚቅ ላይ እስኪ ላውራው። ዚቅ ላይ እስኪ ላውራው። እዘቀዝቀዋለሁ እዚህ በእውቀት ማለት ነው። በዚቅ ትዘቀዘቃለህ ማለት ነው። አምላኬ ኢየሱስ ምስክሬ ነው አልኩ። በዚቅ መጽሐፍ ኦርቶዶክስ ራሷ ትዘቀዘቃለች። ኢየሱስ አማላጅ ለመሆኑ በደንብ አርጋ ፍንትው አርጋ ጽፈዋለችና ወፌ ላላ እንደ ጭክ እንዳለች ዶሮ ወርታች ዘቀዝቃለሁ ማለት ነው። በምን? በዚቅ መጽሐፍ። በዚቅ መጽሐፍ ትዘቀዘቃላችሁ ኦርቶዶክሳውያን። አንድ ድርሽ እስቲ የሚል ይምጣ። አንድ ድርሽ የሚል ፊሊት እንደተነፋበት ነፍሳት ድርሽ አትሉ። ኢየሱስ አማላጅ አይደለም፣ ጴንጤዎች አማላጅ ይሉታል። እውነትን ነው? አዎ እንለዋለን። እኛ እኮ ያልነው መጽሐፉ ስለሚለው ነው። የእግዚአብሔር ቃል ማማለዱ እንዴት ነው ከሆነ ጠይቀና እኛ እናንተ አላችሁ አይደል እንዴ በሰማያት አብን ይለምነዋል ብላችሁ የምትሉ የአብን ጉልበት ይስማል ደፋ ቀና ይላል ብላችሁ የምትሉት እናንተ አይደላችሁ እንዴ? ድብን ያላችሁ መናፍቃን። አቤት። አዎ ጩኸታም ትውልድ እኮ አልኩ እንዴ። ለምን አትገቡ አላችሁ? እያየናችሁ ነው ከታችም። ለምን አትገቡ? ኦኬ ለምን አትገቡ? ዳኒ እንዴት ነው? ሰላም ነው? እሺ ከየት ቤተ እምነት ነው? እኔ የኢየሱስን አምላክ ከሚያመልኩ ቤተ እምነት ነው። እሺ ታች ሆነህ ታብታብ አድርግ። ቤተ እምነትን ስምን ተናገር እንጂ ተባልከው የኢየሱስን አምላክ የኢየሱስን ሰውነት ብለህ የምትነጣጥለው አይደለም። ተቋም አላችሁ አይደል? እሺ አጭርነት ነው ወይስ ቸርነት ነው? ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ነኝ። አባቴ ታውቀኛለህ እኮ አብርሽ ነኝ። ጎልደም ስከፋርክ አባቴ ያኪሻ ሰላም ነው። አብርሽ ነው። ኦኬ። አይ አጭርነት ነው ያልከው ስምህን። አዎ የአባቴ ስም ስለሆነ ቸርነት ስላደረኩ በቃ ነገሩ አብርሃም ብያቸዋለሁ። ከዚህ በፊት ታውቃላችሁ። ምንም የምደበቀው ነገር አብርሽ አውቃለሁ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ሁላችሁም ሰላም ናችሁ? ደህና ነን እግዚአብሔር ይመስገን። ኢየሱስ አንተ አማላጅ አይደለም ነው የምትለው? ናፍቃችሁኛል። ኢየሱስ አምላክ አይደለም ነው ማነው? ስለ ኢየሱስ አማላጅ አይደለም ነው የምትለው አንተ? ድምፅ ከፍ አድርገህ ወይ ዳኪ ቢያወራ አይሻልም? የረት የተናገረው እውነቱን ድምፅ ትንሽ ነው፣ ምንም አይሰማልኝም እና ዳኪ ቢሆን አሪፍ ነበር። ኦኬ ኢየሱስ አማላጅ አይደለም ነው ወይ? ማነው አይደለም ነው ወይ የምትለው እያልኩ ነው።
እኔ ሰማቀው ድረስ ከተማርኩት ካወቁት ክርስቶስ የማሳረክ አገልግሎት አንድ ጊዜ ወረዲ ጨርሷል ብዬ ነው ማስተው እንደማቀው እንደተማርኩት ማለት ነው። አንድ ጊዜ በመስቀል ላይ የመስቀል ስራ የማሳረክ አገልግሎት ጨርሷል። እሺ ጨርሷል አይደል? አሁን በሰማያት አይለምንም ማለት ነው አይደል? እሺ ድምጽ ከፍ አድርግልኝ አባት፣ ትንሽ ይቸገረኛል፣ ምንም አይሰማም። አይ በቃ ከዚህ በላይ ከሆነ ችግር የለውም። አንተ ቪዲዮ ስማ፣ በቃ የዳኪ በደንብ ይሰማል። ቪዲዮ ስማ፣ በቃ ወንድማችን ቪዲዮ ስማ፣ ዩቲዩብ ላይ ቪዲዮ ስማ። ድምጽ ከፍ አድርገው እዛ ዩቲዩብ ላይ ቮሊዩም ጨምረህ እንደዛ። እኔ አሁን ከዚህ በላይ ድምጽ ያውም ውጪ ሆኜ ማለት ነው በደምብ ነው አይደል የሚሰማው ወገኖች? እንረዳሃለን። ከዚህ በፊትም ስለምንረዳ ድምፁ ከዚህ የበለጠ አይሰማም ወገኖች። የኔ ድምፅ አይሰማም አሁን በደምብ? እንደውም የኔ ላውደ የሆነ ድምፅ ነው ይሰማል ወንድምነት ያለበት ሁኔታና ያው እሱ ኬዝ ይመስለኛል። የእሱ ኬዝ ነው እንረዳዋለን። አብርሽ አንተ እንትና አንተ ዩቲዩብ ነው መስማት ያለበት፣ ድምፁን ከፍ አድርገው ማለት ነው። በቲቪ ላይ ወይ በምናምን ላይ ከፍተህ ቪዲዮ ነው መስማት ያለበት። ምክንያቱም እዚህም ሰው ስላለ እኛ ከዚህ በላይ ኧረ እንዴት ነው ማለት እየሰማችሁ ነው ወይ? እንደዛ እናወራ፣ እንደዚህ አይወራም። ለሚዲያ ፍጆታ የምንጠቀምበት አለ። እሺ ማራናታ እንዴት ነህ? እግዚአብሔር ይመስገን አለ። እንዴት ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። ኢየሱስ አማላጅ አይደለም ብለህ ነው የምታምነው አንተ? እሱ ላይ ሳይሆን ርዕሱ ላይ ለማወያየት ነው የገባሁት። ኦኬ እንጂ ኢየሱስ አማላጅ መሆኑን ታምናለህ ወይስ አታምነውም? እኔ አማላጅ ስንል ግን ጎንበስ ቀና ብሎ ይለምናል ሳይሆን ያስታርቃል፣ ማስታረቁን ስራ ይሰራል ብዬ ነው እንጂ አማላጅ ሲባል ይለምናል ብዬ አይደለም። እንትንም ወስ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ኢየሱስ አሁን በሰማያት ጎንበስ ቀና ብሎ አብን እየለመነ ያስታርቃል ብላ ትላለች። እንዴት ትላለህ አንተ? ይሄንን ስሉም ሰምቼ አላውቅም፣ ግን መጽሐፉም አንብቤ እንደዛ ቦታ አላገኘውም እኮ። እኛ እንድናሳየ ነው። ኢየሱስ አብን ይለምናል አሁን ይጸልያል ብላ ትላለች። ይጸልያል ይለምናል ትላለች መጽሐፉ ላይ እንደዛ አለ። መጽሐፏ ላይ መጽሐፏ ላይ ይጸልያል ይለምናል የሚል ወዳጄ ቃላት አትደጋግም። አዎ እኮ አልኩህ። እኛ እዚህ የምናወራው በመረጃ ነው። እሺ ያሳየኝ። ብናሳይም እንደምትለው ተሳስታለች ወይስ ትክክል ነው ማለት ጠይቃለሁ። እንደሱን ጠይቃቸዋለሁ። ደግሞ የደና ጠይቅ። ድርሳነ ሰንበት ወንድምነት ብርኬ ያለ ወይ ዳንዬ የማራናታ ነገር ግን ጌታን ተቀብላል። ማራናታ አዎ ዳን እሺ። አይ ሌላ ቦታ ላይ የሆኑ እህቶች ቤት ጌታን ተቀብሏል መሰለኝ አይደል? ኧረ እኔ ያው ጌታ ተቀብያለሁ። ግን ቤተ እምነቴ ኦርቶዶክስ ነው ታውቃለህ። እሺ አይ በውስጥ መስመር ስለጻፉልኝ ነው ወንድምነት ጌታን ሌላ ቤት ላይ ተቀብሏል። ጌታን እንሳ ገብቶ እንትን እኮ ነው ዳን። እኔ ቅር አይለኝም። እኔ ቤተም ጋር ሆኜ ኦርቶዶክስም ጋር ሆኜ ስለ ጌታ ሳወሩ እኔ ቅር አይለኝም። ጌታ ተቀበላል። አዎ ምክንያቱም በሱ አምኜ ስላለው ተቀብያለሁ ነው የምለው እንጂ አልተቀበልኩት አይደለም። እኔ እዚህ ላይ ቅሬታ የለኝም። ለዛ ነው እንጂ እኔ የማመልከው ህብረት የማደርገው ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እሺ አይ ሳይንስ ኮንፊውዝ እንዳታረግ ነውና ምክንያቱም ቪዲዮ ስለደረሰኝ ነው። እንደሱ ከኛ ጋር ሁሌ ስትመጣ ተከራካሪ ነህ፣ ግን የሆነ ቤት ላይ እንደዚሁ ጌታን እቀበላለሁ ምናምን ብለህ እንደሱ አይነት እንደዛ ንስሐ የገባበት ምናምን ነገር አለ እንደዛ በውስጥ እንደዛ አይነት ኧረ ነው እንትን የሆነ ጊዜ ይሄ ማርቆስ ባል ቤት ሄድን። ና አንፈቅደለም። ማራናታ እንደዚህ አይነት ማጭበርበር ታቆማለህ። እኔ ኦርቶዶክስ ነኝ እኮ እያልኩ አይደለም። ኦኬ ስለዚህ ሌላ ቦታ ላይ ጌታን ተቀብለሃል አይደል? ወደ ጴንጤነት ለመምጣት ጌታን ተቀብለሃል አይደል? ኧረ ኖ በፍጹም ኤርሚ። እሺ ወንድምነህ ከየት አምጥቶ ነው ታዲያ የሚያወራው? ነገርኩህ እኮ እዛ ቦታ
ጌታ ተቀብሏል ወይ ስለኝ አዎ የት ቦታ እዛ ቦታ እዚህ በሚዲያ ላይ ነው ሚዲያ ላይ ማርቆስ የሚባል ማርቆስ ሉተር ምንድነው ያለ ጌታ ተቀብሏል ወይ ስለኝ አዎ አልኩት ኖ ማርቆስ የሚለው ምንድነው ያለ ማርቆስ እንደዚህ ነው አለኝ ንገራ ስማ ጌታ ተቀብሏል ወይ ስለኝ አዎ ጌታ ተቀብሏል ወይ አለኝ አዎ አልኩት እስቲ እኔ የምለው ነገር በላለኝ እሺ አልኩት ጌታ ኢየሱስ ክርስቶስ አዳኝ ነው በደስታኝ አዎ አዳኝ ነው አልኩት ይሄ እነሱ ጌታ ተቀብሏል በቃ ወደኛ መጥቷል ብሎ ረቀል ዳርጉ ያወራሉ እንጂ እኔ በእንጤው ምናምን ብዬ አላወራው ደሞ አልሆንኩም እኔ ኦርቶዶክስ ነኝ ካሁን ዛ ጌታን ተቀበለህ ከሆነ በትክክል ወደኛ ጋር ተቀላቅለ ከሆነ በኦርቶዶክስ ስም እንድትነግድ አንፈልግም ኦርቶዶክስ አትሆን ኦርቶዶክስ ነኝ ብለህ እንድትል አንፈልግም ነው አይደለም ኦርቶዶክስ ነኝ እኔ ነኝ ጌታን ያስቀበልኩት ዳንዬ እውነትህ ነው አዎ ዱባይ ነው የሚኖረው ከስልክ ቁጥሩን ሰጥቶኝ ከፒተር ማርዲት ጋር ደውዬ አገናኝቼዋለሁ እኔ ነኝ ጌታን ኪዳን ያስገባሁት እኔ ነኝ ማራናታ ምን ትላለህ አሃዱ ነኝ ማራናታ አሃዱ አዎ ሰላም ነው እንዴት ነው ያለ እንዴት ነህ ለናገር መስገን አዎ አለናል እኔ እኮ ስልኩን ይላኩል ማውራ ከሰው አለ ምናምን ስትለኝ አዎ ችግር የለም እኔ ጥያቄ ስላለኝ ያውራኝ ብዬ ነው ሰጠው አንተ ጌታን ተቀበልሃል ለምን ወደ ኋላ ተቀበልኩት ነገርኩ እኮ ኖ አይደለም እኔ እንደዛ ያልኩት ቤተ እምነቴን ቀይሬያለሁ እኔ ከዚህ በኋላ ቤንጤውኛል አላልኩም እኔ እዛ ቀን ስልክ ቁጥር ላክልኝ ስትለኝ እሺ ብዬ ላኩል ማውራክ ሰው አለ ስትለኝ እሺ አውራኝ ችግር የለም ብዬ ነገርኩ እንጂ ቤንጤው ቤተ እምነቴን ቀየርኩ አላልኩም አትሳሳት አንዱ ወንድሜ አዱ ንሳ ያስገባው ሶሻል ሚዲያ ላይ አዎ ኪዳን ገብቷል እሺ ማራናታ ኪዳን ገብታል አይደል ወንድሜ አዱ ንሳ ሲያስገባ አብረህ ጸልያለህ አዎ እስቲ ምንድነው አልከኝ ኪዳን ሲገባ ምንድነው አልከኝ በቃ ኪዳን ገብቷል አዎ እኔ አንተ ሲላክ ስልክ ቁጥር ስጠኝ ከፒተር ማርዲት ጋር አገናኝሃለሁ ብለህ ስልክ ቁጥሩን አላክልኝም እኔ አሁን ልክላል እኮ አልካርኩም አንዴ እኔ ይሄ አልካርኩም ይሄ ማለት ግን ያውራኝ ጥያቄ አለኝ ችግር የለም እኔም ጠይቆ ጥያቄ መልስ ከሰጠኝ ምንም ችግር የለም አልኩ እንጂ ጌታ ተመቀበል ማለት አንተ የምትለው ነገር ለጌታ ካርክ እኔም ዛሬም አሁንም ይላል እኮ ምክንያቱም ጌታ ኢየሱስ ክርስቶስ ላንተ ማዳኝ ነው በቃ ጌታ ይባርክ ከነ ዳኒ ጋር ጌታን ተቀበለ አሜን አንዴ ባይሳ ማራናታ ባይታ ነው አይደል ስምህ አዎ ኦኬ እምወድሽ ቤት አንተ ጌታን ተቀበለ አልጸለዩልህም እኔ አልነበርኩ እዛ ጸሎት እኔ መቼ ታዲያ እኔ በጌታ እንደዚህ ስትለኝ እኔ መቼ ተቃወምኩ ምክንያቱም የጌታ ስም ስለጠራክ እኔ ደስ ይለኛል አሁንም ብትጠራ ማለት ማራናታ ይኸውልህ አንድ ነገር ልስን አዳም እዚህ ጋር በጣም ትልልቅ ሰዎች ነን እዚህ ጋር ቃቃ ጨዋታ አይደለም ይኸውልህ እዚህ ጋር አሁን ኤርሚያስ አለ ብሩክ ዳኒ ዶክተር አጥላው እኔም አለው በጣም ይኸውልህ ወንጌልን የምንሰራ በጣም በእውነትና በስርዓቱ እግዚአብሔርን የምናገግል ሰዎች ነን ህፃን ልጆች አይደለንም ገብቷል እኔ በስነ ስርዓቱ መዱሽ ቤት ጌታን ተቀበለ ጸውለየውልህ ባርከውክ ወጣሃል አሃዱ ጋም እንደዚሁ አድርጋል በየቤቱ እየገባ ግራ የገባ ከነገር ካለ በስነ ስርዓቱ ልናስተምር እንችላለን ለምንድን ነው የምትዋሸው እኮ አዱ ጋም ያወራሁት እኮ ወንድሜ አዱ ያወራሁት አዎ በጌታ ስም ልጸልይ ስለ አዎ ጸሎት ነው ችግር የለም ጸልይ ምንም ችግር የለም የምጠይቀን ሰማኝ አንተ ጌታ ኢየሱስ እኮ ዝም ብሎ መጫወቻ አይደለም የምናመልከው አምላክ እግዚአብሔር ነው ምን አንተ ምንድነው ችግርህ ምንድነው ወንጌልን ማወቅ ትፈልጋለህ ስለ ክርስቶስ ያልገባህ ነገር አለ ምንድነው ችግርህ እኔ እኮ ነገርኩ እኮ እኔ እዚህ መጀ ዛመርኩ የጌታ ኢየሱስ ክርስቶስ ወንጌሉ ትክክለኛ መጽሐፍ ላይ ያለው አንተ በሰብከኝ እኔ ወስዳለሁ ምንም ችግር የለብኝም ግን ይሄ ማለት ደግሞ ቤተ እምነቴን ቀየርኩ ማለት አይደለም በመጀመሪያ ደረጃ ሊስን ምን ጠይቀን አስብ ለምንድን ነው በየቤቱ እየገባ ጌታን የምትቀበለው እዚህ ጋር ደግሞ መታ አልተቀበልኩም ብለህ የምትዋቸው ለምንድን ነው እኔ ጌታ መቀበል ማለት እኮ አንተ በጌታ ስም ወንጌሉ እንደዚህ ይላል ካልከኝ አዎ ይላል ትክክል እኮ ነው ወንጌሉ ማይሉ ነገር አይደለም እኮ እንደም እንደዚህ ነው እስካሁን ድረስ እኔ ወንድምነት ወይ ብሩኬ እዚህ ባለንበት በእኛ ቤት ውስጥ ነው እንደዚህ ያላልከው እንጂ
እስከ ዛሬ ድረስ እንግዲህ አሁን እኔ እንኳን 3 ሰው ሰማው ማለት ነው። እዚህ 3 ሰው ሰማን። ስለዚህ ያ የምታደርገው ነገር ክሊር አይደለም ለኛ ሶ ሪዝንን ስለማናቅ ለጊዜው ታችሁነ ታፕ ሼር አድርገን እሱን ስማ ብራዘር የሚሻለ እሱ ነው። እኔ ጥያቄ ካለ ግን እንካን ሄልፕ ዩ በኦርቶዶክስም ግን እንድትነግድ እድል አንሰጥም ምንም ማለት ነው። በቃ ወንጌላችን ግልጽ ነው። ያላኑ ሰዎች አምነውበት የሚድኑበት ወንጌል ነው። ምንም አፍርበት የምንሸማቀቅበት ወንጌል የለንም። ግን አንድ ነገር አለን። እኛ በጣም ያቋም ሰዎች ነን። ምን ማለት ነው? በሐሰት ወንጌል አይሰበክም። ስለዚህ በቃ ጌታን ተቀብለሃል። ጌታን ከተቀበልክ በቃ ታጭነ ታፕ ሼር አድርግ። የትኛውም ኦርቶዶክሳዊ ጌታን ትቀበላለህ ወይ ሲባል ካላመነበት እቀበላለሁ አይልም። በየቤቱ እየተቀበልክ እኛ ጋር ስትመጣ ደግሞ እንዳልተቀበለ ሰው አክት ማድረግ ያለብህ አይመስለንም። ጊዜ ማባከን ነው የሚሆነው፣ ወይ ደግሞ ሌላ አጀንዳ ሊኖር ይችላል። ቪዲዮ ነው ዛስ። ስለዚህ ጊዜ አታባክን፣ ሌሎች የሚድኑ ሰዎች ይዳኑበት። ወንጌል እንስራ። እታች ሆነ ታፕ ሼር አድርግ ወዳጅ። እሺ ቤዛ ሰላም። ሰላም። እሺ ከየት ቤተ እምነት እታል? እኔ ኦርቶዶክስ ነኝ ግን ለመማር ነው የመጣሁት። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እናስተምርሽ? በፈቃድሽ አስወጣ አይደል ያን ልጅ? አዎ ወንድምነት ሶሪ ብራዘር። መውጣት ነው ያለበት። መውጣት ነው ያለበት። እንደዚህ አይነት ሰዎች ናቸው እኛ ጋም ሳይሆኑ እኛ ጋም ሳይሆኑ እዛም ሳይሆኑ ማዕከል ላይ እየወላወሉ ከኦርቶዶክሳዊ ሆነው በእኛ ስም ይነግዳሉ። ደግሞ የኛ ሰዎች ሆነው በኦርቶዶክሳውያን ስም ይነግዳሉ። እንደዚህ አይነት ማጭበርበር የለም። እውነተኛ ማንነታችሁን ተናገሩ። ኦርቶዶክስ ከሆንክ ኦርቶዶክስ ነኝ፣ ጂውሽ ከሆንክ አይሁዳዊ ነኝ፣ እስላም ከሆንክ እስላም ነኝ፣ ኦንሊ ጂሰስ ከሆንክ ኦንሊ ጂሰስ ነኝ ብለህ ነው መምጣት ያለባችሁ። ሁለት አገልጋዮች መስክረውብህ እንደዚህ ሊሆን አይገባም። እና መልካም አደረክ ወንድምነት። ቴንኪው። በቅንነት ለምትረዱ ሰዎች፣ ለመረዳት የምትፈልጉ ሰዎች ልብ በሉ። እንደው በክርስቶስ የኢየሱስ አማላጅነት ትምህርት እኛ ጴንጤዎች የፈበረክኑ ሰው ሰራሽ የሆነ ትምህርት አይደለም። አብያተ ክርስቲያናት ተሰባስበው መሰረተ ክርስቶስ ከሙሉ ወንጌል ከቃለ ሕይወት ተጠራርተው ኢየሱስን እንደዚህ ብንለው ይሻላል። ኦርቶዶክሳውያኑ አምላክ ብቻ ይሉታል፣ እኛ ግን አማላጅ ብንለው ይሻላል። አይ ካቶሊካውያኑ ደግሞ በዚህ ጉዳይ ላይ አይስማሙ፣ እኛ የተለየ ሐሳብ እናምጣ ብለን ሐሳብ አቀናይተን ያልነው ትምህርት አይደለም። ልብ በሉና ስሙ፣ አይደለም። ይሄንን ከፈለጋችሁ ጳጳስ ጥሩ፣ አንዳቸውም እኛ ፊት መጥተው ዲና አያረጉትም። ይሄ ትምህርት የሐዋርያቱ ትምህርት ነው። ይሄ ትምህርት በመጽሐፍ ቅዱስ ላይ ተጽፎ የተገኘ ትምህርት ነው። ይሄ ትምህርት የብሉይ ኪዳንና የአዲስ ኪዳን ቅዱሳት መጽሐፍት የሚናገሩት ትምህርት ነው። ይሄ ትምህርት በራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ መጽሐፍቶች ሁሉ ጭምር ሳይቀር ሪትን የሆነ የተጻፈ ትምህርት ነው። ምን ያላት መሃል መተህ ከጴንጤ ጋር ሂድና ጳውሎስ ሐዋርያውን ጠይቀው እንጂ ሂድና ዮሐንስን ጠይቀው። ኢየሱስን ዋስ ነው ያልኩት እኔ አይደለሁም፣ የጴንጤ ፓስተር አይደለም ያለው። ኢየሱስን ዋስ ነው ብሎ ያለው የዕብራውያን መልእክት ጸሐፊ ነው፣ ጸሐፊው ቅዱስ ጳውሎስ ነው ተብሎ በካቶሊክም በእኛም በወንጌላውያን አማኞች በኦርቶዶክስም ይታመናል። ሂድና ጠይቀው። ኢየሱስን እንዴት ዋስ ብለህ ትለዋለህ? እኛ ዋስ ጠበቃ ሆኗል ተክልዬ ለነፍሴ እያልን በምንዘምርበት ኢየሱስን ለምን ዋስ ብለህ ጠራኸው? ለምን ዋስ ብለህ ጻፍክ? አንተ ከሃዲ፣ አንተ መናፍቅ ማለት ካለባችሁ ጳውሎስን በሉት። እሱ ነው የጻፈው። እኛ እሱ የጻፈውን አገኘነው። ዋስ ነው ይላል። ሂድና ዮሐንስን ሐዋርያውን ጠይቀው፣ የዘብዴዎስን ልጅ የያዕቆብን ወንድም ከ12 ሐዋርያት መካከል ስመ ጥሪ የነበረው ማለት ነው። ጠበቃ ነው ብሎ የጻፈው የጴንጤ አገልጋይ አይደለም፣ ዮሐንስ ነው የጻፈው። ምን ማለት ነው? እንዴት ጠበቃ ብለህ ትለዋለህ? ጠብቅና እኮ ለሰው ነው ለፍጡር ነው እንጂ ለፈጣሪ አይደለም። ኢየሱስን እንዴት ፈጣሪ ሆኖ ሳለ እንዴት ጠበቃ ብለህ ትለዋለህ ብለህ ሂድና ዮሐንስን ጠይቀው። ከሃዲ፣ መናፍቅ፣ አሳሳች ብለህ ካልክ ከሱ ጀምር። አቅም ካላችሁ ሂዱና ሐዋርያቱን ማለት ነው። ወይ ደግሞ እዛ ጠበቃ
አማላጅ ዋስ ብሎ የሚለው ነገር ግቡና ቤታችሁ መጽሐፍ ቅዱሳችሁን ቀደዱት፣ ጣሉት። አይጠቅማችሁም ለእናንተ ለኦርቶዶክሳውያን። ሂሳቡን ትወራረደዋለህ ከስላሴ መንግስት ማለት ነው። አማላጅ ነው ብሎ ያለው ቅዱስ ጳውሎስ ነው፣ እኛ አይደለንም። ለምንድን ነው አማላጅ ብሎ የሚለው ቃል ኢየሱስ ክርስቶስ ሲቀጸል ኦርቶዶክሳውያን የምትናደዱት፣ የምትቆጩት፣ የምትበሳጩት? እናንተ የአገር ሙታን ሰብስባችሁ እነሱ ያድናሉ እነሱ ያማልዳሉ ብላችሁ አላችሁ። ስለነሱ ግን አንዳቸው ሐዋርያት ማርያም ታማልዳች ብሎ አላለም። ሙታን ማለት ሞተው የቀሩ ማለት ነው። የትንሣኤን ቀን ትጠባበቃለች ማርያም። አብርሃምም ልክ እንደዚሁ፣ ሙሴም ልክ እንደዚሁ፣ ዳዊትም ልክ እንደዚሁ ቅዱሳን ናቸው። አዎ የትንሣኤን ቀን ግን ይጠባበቃሉ። የትንሣኤን ቀን መጠባበቅ የማያስፈልገው ሞትን ድል አድርጎ የተነሳ የአብ ልጅ ኢየሱስ ግን ያማልዳል ብሎ ሲል ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ላይ የሞተው ይልቁንም ከሙታን የተነሳው ብሎ ነው የጀመረው። ስለማማለዱ ሊናገር ሲጀምር የሞተው ይልቁንም ከሙታን የተነሳው ደግሞ በእግዚአብሔር ቀኝ ያለው ስለኛ የሚማልድ ነው ብሎ አሁን አድራሻውን በአብ ቀኝ ነው ብሎ እሱ አማላጅ ነው አለ። ሞቷል፣ ከሙታንም ተነስቷል፣ በአባቱ ቀኝ ነው ወነበረ በየማነ አብሁ ወይትዋቀስ በእንቲአነ ብሎ ሲል አሁን ስለኛ ይማልዳል ብሎ ያለው ቅዱስ ጳውሎስ ነው። አረፋ እስክትደፍቁ ስራችሁ እስኪገታተር ድረስ ሁሉ ቀን መታችሁ ኦርቶዶክሳውያን ከጴንጤ ጋር የምትከራከሩት ታግላችሁ ልታሸንፉት የማትችሉትን ተከራክራችሁ ድል ልትነሱበት የማትችሉትን አለትን ወደ ተራራ ላይ የመግፋት ያህል ነው የሚከብዳችሁ። ኢየሱስን አማላጅ አይደለም ብላችሁ እኛ ፊት ዲናይ ልታረጉት አትችሉ። ማርያምን አማላጅ ነች ብለህ አሜን ብለህ ልታስብለኝ አትችልም። አምጣ መረጃ አለሃለሁ፣ አምጣ መረጃ አለሃለሁ። ማርያም አማላጅ ናት ብለህ ስትለኝ አሜን ቃለ ሕይወት ያሰማልን ብዬ እንድልህ አንጣ መረጃ አለሃለሁ። የለም። ይሄን ደግሞ አይታችሁታል። መምህራኖቻችሁ ሁሉ እኮ ተናገሩ፣ አረጋገጡት እኮ። ገልጬ የማሳየው አትጠይቁኝ፣ ጥቅስ እዩና እመኑኝ የልቤ ሲደርስ ብሎ ስለ ማርያም አማላጅነት የጠገበ ወደላ አህያ አይመስልም ባዶ መቃብር ላይ ሲንከባለል ምሕረተአብ ኢየሩሳሌም ሄደ እኮ አሳየን። ጥቅስ አሳየን እንጂ ያልነው ባዶ መቃብር አሳየን ነው እንዳልነው። ባዶ መቃብር ራሱ የማን እንደሆነ እንኳን አይታወቅም። ባዶ መቃብሩ ባዶ የሆነ ጎልጎታ ብቻ ነው። የመሐመድ መቃብር መካ ላይ አለ። የማርያም መቃብር ጌቴሴማኒ ላይ አለ። የእነ አብርሃም በኬብሮን አለ። የዳዊትም ልክ እንደዚሁ። የነብዩ ሳሙኤልም በአርማቴ አለ። ኦኬ የሁሉ መቃብር አለ። ትንሣኤን ይጠባበቃሉ። ትንሣኤን መጠባበቅ የማያስፈልገው አንድ ንጉሥ ግን አለ። የዛሬ 2000 ዓመት ከድንግሊቱ የተወለደ የዓለም መድኃኒት። ትንሣኤን መጠባበቅ አያስፈልገውም። እሱ ራሱ ትንሣኤና ሕይወት ነውና ተነሳ ማለት ነው በሶስተኛው ቀን። ስለዚህ መቃብሩ ባዶ ነው። አሁን የማንንም መቃብር አሳይተ የሷ መቃብሯ ባዶ ነው የነሱ ደግሞ ባዶ አይደለም በለህ በባዶ መቃብር ይሄን ትውልድ አታሳምነው። ማርያም ከሙታን መነሳቷን ምን ነው ምስራቅ አፍሪካ ለብቻ የኢትዮጵያ ኦርቶዶክስ ክርስቲያን እኔ የሚያስነጥሰኝን ሁሉ አሜን በሉ ብላለች። ሐዋርያቱ ለምን አልጻፉትም? ዮሐንስ አይቷታል ብላችሁ ያላችሁን ሰዎች ከሙታን መነሳቷን ዮሐንስ አይቷታል ብላችሁ ያላችሁ ሰዎች ወደ ቤት ወሰዳት የተባለም ሐዋርያ እሱ ነው። ግን 15 ዓመት በዮሐንስ ቤት እንደተቀመጠች ይነገራል በታሪካቸው። እንዴ ስለ ማርያም አማላጅነት አንድ ክፍል እንኳን አይጽፍም እንዴ ዮሐንስ? 5 መጽሐፍ ጽፎ ዝም ጭጭ። ለምን ማርያም አታማልድማ? እንዴት ከሙታን መነሳቷን አይጽፍም ዮሐንስ? ወደ ቤት ወስዷት ጌታ እነሆ እናትህ እነሆ ልጅሽ ብሎ ሰጥቷት። አዎ ዮሐንስ 19 ላይ ወደ ቤት ወስዶ ከሙታን መነሳቷን አይቻለሁኝ፣ በገነት ያሉ ዛፎች ሁሉ ዝቅ ሲሉላት ሲያሸበሽቡላት ለእመቤቴ ለወላዲቴ ብሎ እናንተ እንደምትሉት አርቲ ቡርቲ አልተናገረም። ዮሐንስ አልተናገረም። የጌታ እናት ማርያም ብታማልድ ኖሮ 5 መጽሐፍ የጻፈው ወደ ቤት ወሰዳት የተባለ ሐዋርያ ይጽፈው ነበር። ቢያንስ ከሙታን መነሳቷን ይጽፈው ነበር አይመስልም? እውነቱ ይሄ ነው። የአልዓዛርን ከሙታን መነሳት ዮሐንስ በምዕራፍ 11 ላይ ጽፎ የጌታዬን እናት የማርያምን ከሙታን መነሳት እውን ከሆነ ለምንድነው የማይጽፈው ዮሐንስ? ዮሐንስን ሐሰተኛ ነው ብለን እንድንጠረጥረው ነው? ለእናንተ የምንፍቅና ወሬ ኦርቶዶክሳውያን ዳር ያዙ። ኮተታ አታውራ መጥተህ። ይሄ ሐዋርያ ኦርቶዶክስም ጴንጤም ካቶሊክም አይደለም። ዮሐንስ አይሁዳዊ ነው። የጌታ ሐዋርያ ነው። የታመነ ነው። በመንፈስ ቅዱስ ተነርቶ ነው የጻፈው። የሷን ከሙታን መነሳት አይቷል ብላችሁ አላችሁን? እሱ ነው በመጀመሪያ ያያችሁ አላችሁን? የት ታምረ ማርያም ላይ ድርሳነ ማርያም ላይ ደግሞ የለም ቶማስ ነው ያያት በመጀመሪያ አላችሁን? ታሪካችሁ እንኳን እርስ በርስ እኮ ይጣለዛል። አንተ
አንዴ ቶማስ ነው ያያት በመጀመሪያ ከህንድ ሀገር ሲመጣ፣ አንዴ ደግሞ ዮሐንስ ነው ያያት አላችሁ። ማን ነው ቅድሚያ ያያት? ዮሐንስ ይሉሃል። የዮሐንስ አፍቃሪዎች ዮሐንስ፣ የቶማስ አፍቃሪዎች ደግሞ ቶማስ። በዚህ ጉዳይ እኮ ባለመግባባት የተነሳ ቶማስ እኮ መናፍቅ ተብሎ ሐዋርያቱ አውግዘውታል ብላ የጻፈችው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ከ12ቱ ሐዋርያት ቶማስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይታመን ከሃዲ ሐዋርያ ነው። ጽፈዋለች በመጽሐፍ ነው ብዬ የምልህ። እኛ ግን እንደዚህ አንልም። የጌታን ሐዋርያ ከአስቆሮቱ ይሁዳ ጌታን ከሸጠው ሐዋርያ ውጪ የካደው የለም። ጴጥሮስ እንኳን ቢክደው በንስሐ ተመልሰዋል። ኦርቶዶክስ ግን ቶማስ፣ ቅዱስ ቶማስ ሐዋርያውን ከሃዲ ነው መናፍቅ ነው ብላለች በጽሁፏ በመጽሐፏ። ለምን? የነሱን ተረታ ተረት በጻፉበት መጽሐፍት ማለት ነው። ምን እናድርግኛ? የተጻፈን እኛ ስናምን እናንተ የተጻፈን ትክዳላችሁ። እኛ ያልተጻፈን አናምን ስትል እናንተ ደግሞ ያልተጻፈ ታምናላችሁ። ኦርቶዶክስነት ማለት የተጻፈን መካድ ያልተጻፈን ማመን ማለት ነው። እደግመዋለሁ። ኦርቶዶክሳዊነት ማለት የተጻፈን በእግዚአብሔር ቃል ላይ የተጻፈውን መካድ፣ በእግዚአብሔር ቃል ላይ ያልተጻፈውን ማመን ማለት ነው። እሰልሰዋለሁ። ኦርቶዶክስነት ማለት የኢትዮጵያ ኦርቶዶክስነት ማለት የኤርትራ ኦርቶዶክስነት ማለት በመጽሐፍ ቅዱስ የተጻፈ ሐዋርያት የጻፉትን መካድ፣ ሽምጥጥ አድርጎ መካድ፣ ሐዋርያቱ ያልጻፉትን ግን ማመን ማለት ነው በድርቅና። ይሄ ነው ታሪካችሁ። በቤቱ ነው ያደግነው። ኢየሱስን አማላጅ ያለው ቅዱስ ጳውሎስ ነው። ኢየሱስን ዋስ ያለው ቅዱስ ጳውሎስ ነው። ኢየሱስን ጠበቃ ያለው ዮሐንስ ነው። እኛን ለቀቅ እነዚህን ሐዋርያት ጠበቃ አድርጋ ሄድና መጽሐፉን የጻፉት እነሱ ናቸው። ወይ ያጻፋቸውን መንፈስ ቅዱስና እነሱን አብረ ስደብ። እኛን ልቀቁን። ተረታም ትውልድ ልቀቀን እኛን። ሂድና ከእግዚአብሔር ቃል ጋር ቁጭ በልና አንብብ። ዮሐንስ ጽፎታል። አዎ በመንፈስ ቅዱስ ነው የጻፈው። አዎ በቃ አምኜ እሞታለሁ። ሌላ ንቅንቅ አለለ። እኛ ጴንጤዎች ነን። ጳውሎስ ነው የጻፈው። አዎ በመንፈስ ቅዱስ ተነርቶ ነው የጻፈው። አዎ በቃ አምኜ ድብን ነው የምለው። ንቅንቅ አለልም። ከሱ ወደ ግራም ወደ ቀኝም አለልም። ከማን ቅዱስ ጳውሎስ ከጻፈው ከሐዋርያው መልእክት ወደ ግራም ወደ ቀኝም አለልም። ለምን? ሐዋርያው ጳውሎስ የሆነ ጠጅ ጠጥቶ አብሾ ቀሞጫት እንትን ብሎ እንትን ናላው ሲዞርበት የጻፈው በሞቅታ የጻፈው የሥጋ ጽሑፍ አይደለም። በኢንስፓየር ተደርገው በመንፈስ ቅዱስ የተጻፈ ጽሑፍ ነው ማለት የእግዚአብሔር ቃል ነው ማለት ነው። የእግዚአብሔር ቃል ነው ማለት ነው። ለእመለሊሁ ያጸድቅ መኑ ይኮነን ክርስቶስ ኢየሱስ ዘሞታው ተንሥአ እሙታን ወሐሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ ብሎ ያለውን የትኛው ቄስ ነው እኔ ፊት መጥቶ ይሄንን ዲናይ ሊያደርግ የሚችል? ኮተታም ትውልድ ኮተታ አምጥተህ እመን ትለኛለህ። የተጻፈን የአምላኬን ቃል ግን በግዕዝ በአማርኛ በግሪክ ግልጽ ሆኖ ኢንቱካኔ እያለ እኛ ግን አንለውም። እኛ ኦርቶዶክሳውያን አንለውም ትለኛለህ። ትመጣና አንቺ ማንሽ ማትዩ ምትዩ እኛ አይደለንም ኢየሱስን አማላጅ ነው ያልነው፣ ሐዋርያቱ ናቸው ያሉት። እናንተ አይደላችሁም ኢየሱስን ሐዋርያ አይደለም ብላችሁ ማነው ኢየሱስን አማላጅ አይደለም ብላችሁ ምትሉት? ራሱ ሐዋርያቱ አማላጅ ብለውታል። አለቅ ፒሪድ። አለቀ። ዮሐንስ ያለውን ካቶሊክ ማትል ከሆነ እሷ ድብን ያለች ከሃዲ ናት። ዮሐንስ ያለውን ጴንጤዎች ማንል ከሆነ ድብን ያልን ከሃዲዎች ነን ነው የምልህ። ዮሐንስ ያለውን ኦርቶዶክስ ማታመን ከሆነ ድብን ያለች ከሃዲ ናት። የኢትዮጵያ ኦርቶዶክስን ተዋሕዶ ቤተክርስቲያን መናገር ይችላሉ። ድብን ያሉ ከሃዲ ናቸው። ለምን? ዮሐንስ ያለውን አይሉ፣ ጳውሎስ ያለውን አይሉ። ጳውሎስ ሐዋርያቱ ይሉታል፣ እኛ ግን አንለውም ይሉዋል። ሁ አዩ እናንተ እነማን ናችሁ? እናንተ እነማን ናችሁ እኮ ነው ብዬ የምልህ። ማን ነው ኦርቶዶክስ የሆነ እንደሆነ ኢየሱስ ጳውሎስ ያለውን የማትል ኦርቶዶክስ፣ ጳውሎስ ያለውን የማይል ጴንጤነት፣ ጳውሎስ ያለውን የማይል ካቶሊክነት ገደል ይግቡ። ብራዘር ገደል ግባ። ዳርያዝ ይሄ የአምላክ የእግዚአብሔር ቃል ነው። ብራዘር አትቀልድም እኮ ነው ደግሞ አለው። በስሜት አይደለም የምናገረው። ገደል መግባት ትችላለህ አልኩ። ጳውሎስ የሚለውን የማያምን ጴንጤ ገደል መግባት ይችላል። አልሰማውም፣ አልቀበለውም። ጳውሎስ የሚለውን የማይቀበል ካቶሊክ ገደል መግባት ይችላል። ሲኦል ለምን መግባት አይችልም? ይችላል፣ መብቱ ነው። እንዴት ነው እነዚህን አባቶች ያያችኋቸው? እነዚህን ሐዋርያት እንዴት ነው ጳውሎስ የጻፈውን አንቺ ዲና የምታደርጊው? እዚህ መጣሽ ጳውሎስ ይለዋል፣ እኛ ግን አንለውም።
who are you እናንተ እነማን ናችሁ? ነውር እኮ ነው ወንድሞቼ ናቶቼ። ማንን እንደሆነ ታውቃላችሁ? የምትቃወሙት መንፈስ ቅዱስን እኮ ነው የምትቃወሙት። የጌታን መንፈስ እኮ ነው የምትቃወሙት። ምክንያቱስ ያጻፋቸው እግዚአብሔር መንፈስ ቅዱስ ነው። የሥላሴ ሶስተኛውን አካል መንፈስ ቅዱስ በጳውሎስ በኩል ያጻፈውን ሪትን የሆነ የሐዋርያቱን ትምህርት ክደህ ያልተጻፈን አርቲ ቡርቲ ታመጣለህ ማለት ነው። አናምንም። ክርስትና ማለት በተጻፈው በሕያው በእግዚአብሔር ቅዱስ ቃል የሚያምን እንጂ በተጻፈው በእግዚአብሔር ቃል ላይ የሚክድ እሱን የሚጠራጠር ማለት አይደለም። ረገጥ አድርገህ ታምን ከሆነ ብራዘር ምድርና ሞላዋን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ አምላክ ከድንግሊቱ ሰው ሆኖ የተወለደው እሱ ሰው በመሆኑ ሊቀ ካህን ነው። ሰው በመሆኑ ነብይ ነው። ሰው በመሆኑ ንጉስ ነው። ይሄንን ሶስት ማዕረጋት ላው ላይ ተሸክሟል። ሊቀ ካህን ነው ለዘላለም፣ ነብይ ነው። በኦርቶዶክስ ቤተክርስቲያን ሄድና ነብይ ነው ብለህ ስትላቸው እኮ ያማቸዋል። ግን እዛው ጸሎት መጽሐፍታቸው ላይ ሄድና መልካ ኢየሱስ ላይ ይኸው ሰላም ለክሳድከ ገብረ መንፈስ ቅዱስ ኬንያ አዳም ስና ወመንክር ለሃያ ኢየሱስ ክርስቶስ ነብዩ ሐዋርያ የሚል ቃል አለ። ኢየሱስ ነብይም ሐዋርያም ነው ብላ ቤተክርስቲያኒቱ ዛጋ ጽፈዋለች። ይሄንኑ ትምህርት እነዘበነ ይቃወሙታል። ኢየሱስ ነብይ አይደለም የነቢያት አምላክ ነው እንጂ ያለ ነብይ ነው እንጂ ቆንጂዬ ነብይ በሰውነቱ ሰው በመሆኑ ነብይም ነው። ኢየሱስ ሰው ብቻ ነው አይደለም፣ አምላክም ነው። አምላክ ብቻ ነው አይደለም፣ ሰውም ነው። እኛ እኮ ቸገረን ብራዘር መጥቶ ስሩ እስኪገታተር አረፋ እስኪደፍቅ ድረስ እናንተ ጴንጤዎች ኢየሱስን አማላይ ትሉታላችሁ። እንዲህ በማለታችሁን ፍጡር ብላችሁ አላችሁት። ወዳጄ ጳውሎስ ነው ያለው። ጴንጤን ለቀቅ። ጳውሎስ ነው ኢየሱስን አማላጅ ነው ያለው። ዮሐንስ ነው ያለው። ኦኬ ኢሳይያስ ታላቁ ነብይ ነው ያለው። ስለ አመፀኞች ማለደ ብሎ ያለው ማለት ነው። አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ በመስቀል ላይ በነበረበት ሰዓት ላይ ወደ ማን ነበር የለመነው? ወደ ማን ነበር የጸለየው? አልጸለየም እንዴ? ዛጋ አልለመነም እንዴ? ዛጋ እሱ አምላክ ነው። ከማን ወደ ማን ይለምናል ይላል እንዴ? አምላክ ሆኖ አይደል በመስቀል ላይ የተሰቀለው? አምላክ ሰው አይደል የተሰቀለው? ታዲያ አባቶ ብሎ ያለው ማን ነበር? ኤሎሄል ማነው? አምላኬ አምላኬ ነጽረኝ ወለመን ታደገኒ ብሎ ያለው ማንን ነበር? ማንን ነበር? አምላኬ አምላኬ ነጽረኝ ወለምን ታደገኒ፣ ለምን አባቶይ ስለምን ትተወኛለህ? አምላኬ አምላኬ ሰማኝ ለምን ትተወኛለህ ብሎ ያለው ማንን ነበር? አባቴ ብሎ ያለው ማን ነው? አምላኬስ ብሎ ያለው ማን ነው? ሁለቱንም ቃል ተጠቅሞታል ጌታ። አባቴ አባቶይ ብሎ አባቴ ብሎታል፣ ደግሞ አምላኬም ብሎ ጠርቶታል። ሰው በመሆኑ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክ ነው። አምላክ በመሆኑ ጌታችን ኢየሱስ ክርስቶስ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አባት ነው። ተናገር ኤርሚያስ። አዎ አዎ፣ ኢየሱስ አምላክ በመሆኑ እግዚአብሔር አብ አባቱ ነው። ኢየሱስ ሰው በመሆኑም ደግሞ እግዚአብሔር አብ አምላኩ ነው። ለአምላክነቱ አባቱ ነው፣ ለሰውነቱ አምላኩ ነው። እንዴት አይነት አማርኛ ነው! ግልጽ ነው። ኢየሱስ ፍጹም ሰው ፍጹም አምላክ ነው። መጽሐፍ ቅዱስ የሚነግረን ለፍጹም አምላክነቱ እግዚአብሔር አብ አባቱ ነው። የምን የባህሪ አባት። ለፍጹም ሰውነቱ እግዚአብሔር አብ አምላኩ ነው። ለዚህ ነው ጌታዬና አምላኬ ብሎ ሲጠራው አምላክም ጌታም ስለሆነ ማለት ነው። ቶማስ ሲጠራው ቆንጂያ አማላጅ ነው እንጂ ኢየሱስ ቆንጂያ አማላጅ ነው። በጣም እኮ አልኩ። ማርያም ብለህ ብትላት ማንንም አማልዳ አታውቅም፣ ደግሞ ለዘላለምም አትማልድም። ሲያምራችሁ ይቀራል። እንዱ አረፋ እየደፈቅ ከዓመት እስከ ዓመት ትንጨረጨራለህ እንጂ ማርያም አማላጅ ለመሆኑ አንድ ሪትን የሆነ የተጻፈ ከመጽሐፍ ቅዱስ ላይ ከብሉይና ከአዲስ አታሳዩ። እና እናንተ ስለምትወዷት ነው አማላጅ ብላችሁ ያላችኋት፣ እኛ ስለምንጠላት ነው አማላጅ አይደለችም ብለን ያልነው። የተጻፈ ስለሌለ ነው እንጂ የጌታዬን እናት ለምን እንደምጠላት አንተ እወዳታለሁ ብለህ ባልተጻፈ ጽሑፍ ትላታለህ። እኔ ግን ሳልጠላት ትጣላታለህ ብለህ ያልተጻፈ ጽሑፍ እንዳምን ልታረግ ትታተራለህ ማለት ነው። መናፍቅ አንተ ትላለህ። ድብን ያላችሁ አጋንንታዊ ትምህርት የምታስተምሩ ራሳችሁ ኦርቶዶክሳውያን ሆናችሁ ሳላችሁ አጋንንታዊ ሰይጣናዊ ትምህርት ነው የምታስተምሩት። በመጽሐፍ ቅዱስ ላይ ያልተጻፈችዋን የጌታን እናት ማርያም አማላጅ ነች ትለኛለህ። በመጽሐፍ ቅዱስ የተጻፈውን የጌታን አማላጅነት ግን ትክዳለህ።
ጠማማና ገልበጥባጣ ትውልድ አለ ሙሴ። እውነቱን ነው ታላቁ ነብይ። ጠማማ ትውልድ ማለት ይሄ ነው። ልቡ ከአምላክ ከእግዚአብሔር ቃል ዕውቀት የራቀ የሸፈተ እምቢ ያለ ነቢያቱ ክሊር አድርገው የጻፉትን የአብ ልጅ ኢየሱስን አማላጅ አይደለም ይላል። ኢሳይያስ ነው አማላጅ ያለው ኢየሱስን። የቅዱሳት ሐዋርያት እነ ቅዱስ ጳውሎስ አማላጅ ያሉት ኢየሱስን ሐዋርያቱ ናቸው። እንግዲህ የብሉይ ኪዳን ነቢያትና የአዲስ ኪዳን ሐዋርያት ጳውሎስና ሙሴ ሁለቱ ነብዩ እና ማነው ኢሳይያስና ጳውሎስ ነብዩም አማላጅ ነው ሐዋርያውም አማላጅ ነው ብሎ ካሉት ሁለቱም በመንፈስ ቅዱስ ተመርተው ካሉ እኔ ምን እንድልል ፈለክ? ምን እንድልል ነው የፈለከው? እንደ ጠማማዋ እንደ ኦርቶዶክስ ኢየሱስ አያማልድም እንድል ነው የፈለከው? አልልም። ነብዩ ያለውንና ሐዋርያው ያለውን ነው የምለው። አለቅ። እስትንፋሴ ከኔ ላይ ትቆረጥ እኮ አልኩ። እኔ እግዚአብሔር ቃል አገልጋይ ነኝ። እዚህ ያለን የእግዚአብሔር ቃል አገልጋዮች ነን። ኦኬ አበደን ይላል የሐረር ሰው። ወደ ግራም ወደ ቀኝም ይልቅ የተጻፈውን በአራት ነጥብ ጨልጬ ነው የማምነው። የጠጣሁትም ያለ እንዴት ነው አማላጅ ብላችሁ ያላችሁት ብላችሁ ጠጋ ብላችሁ እኛን ነው መጠየቅ። ምን ማለት ነው ሲያብራሩት ኤርምያስ ማለት ይሄንን ላለ ማለት በርቀቶ ነው። ጴንጤዎች አማላጅ ይሉታል። አማላጅ በማለት ፍጡር አደረጉት። እኛ ኢየሱስን ፍጡርና አላደረግነው ብራዘር። ፍጡር ብሎ የሚለው ሰው አደረጉት ነው። አዎ እኛ ሳንለው ነው እሱ ራሱ ሰው ሆኖ ያገኘነው። የምን ፍጡር አደረጉት ነው? እናንተው ራሱ ኢየሱስ በስጋው ፍጡር ነው ብላችሁ የለ እንዴ? ሃይማኖተ አበው ዘቅዱስ ቄርሎስ እመጀርጥልሃለሁ መረጃ። ሃይማኖተ አበው ዘቅዱስ ቄርሎስ ኢየሱስን በስጋው ፍጡር ነው ያለችው ኦርቶዶክስ አይደለችም እንዴ? እስከ መቼ ድረስ ልባችሁን ካለማመን ታዘገያለህ? ኢየሱስን አሁን በሰማያት ይለምናል አሉ። እኛ አላልንም። መጽሐፉም አሁን በሰማያት ይለምናል አላለም። አንድ ጊዜ ያቀረበው መስዋዕትና አንድ ጊዜ ግን የለመነው ልመና የዘላለም ልመና ነው። ያ ልመና በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ለምኗል። በዕብራውያን መጽሐፍ ምዕራፍ 5 ቁጥር 8 እና 9 ላይ ለምኗል። በሉቃስ ወንጌልም ላይ ጴጥሮስ ምንድን ነው ያለው? እኔ ግን እምነትህ እንዳይጠፋ ስላንተ ማለድሁ ይለዋል አይደል ጌታ። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። እኔ ግን እምነትህ እንዳይጠፋ ስላንተ ማለድሁ ይለዋል። በተመለሰ ጊዜ ወንድሞችን አጽና ይላል። እንዴት ነው የማወራው? እንዲህ ነው የማወራው የእግዚአብሔርን ቃል የአምላኬን ቃል። እና ጌታ ለጴጥሮስ አልለመነለትም? ለምኗል። ስለምለምንህ ስለነሱ ብቻ አይደለም ደግሞ በቃላቸው የተነሳ ስለኔ ስለሚያምኑ ነው እንጂ ብሎ በዮሐንስ 17 ላይ አልለመነም ጌታ? ለምኗል። እስከ ትንሣኤ ድረስ ማለት እስከ ዳግም ምጽአት ድረስ ላሉት ለምኗል ይላል። ኢየሱስ አሁን ዕለት ዕለት ልመና ማቅረብ አይጠበቅበትም ለኔ ላንተ ላንቺ። አንድ ጊዜ በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ የለመነው ልመና እሱ የዘላለም ልመና እኮ ነው ብዬ የምልህ 4 ነጥብ ኤክስፓየርድ የሚያደርግ ልመና አይደለም። ዳንኤል ሲበድል ለዳንኤል ቢሎ እግዚአብሔር አብ ማርልኝ ማርልኝ ብሩክ፣ አሁን ደግሞ ለብሩክ ደግሞ ሰኞ ደግሞ ለጆይ እንትና ደግሞ ለቤዛ ረብረቡ ለቤዛ እሁዱ ደግሞ ለኤርሚያስ እያለ የለም እንደዚህ አይነት ነገር የለም። አንድ ጊዜ ባቀረበው መስዋዕትነት አንድ ጊዜ በለመነው ልመናውን አንድ ጊዜ ነው ያቀረበው። መስዋዕትነቱንም አንድ ጊዜ ነው የተሰዋው። በቃ የዘላለም አስታራቂያችን የዘላለም አማላጃችን ነው ኢየሱስ። በደሙም በመስዋዕትነቱም በቤዛነቱም በጸሎቱም ነው ያማለደን። በሁለቱም በመስዋዕትነቱም በጸሎቱም አማልዶናል ከአብ ጋር። ስለኔ ያልለመነም እንዴ ለምኗል። ዮሐንስ 17 ማለት ነው። እንደዚህ ነው ጴንጤ ሲናገር እንደዚህ ነው ብራዘርዬ። ስለዚህ ይሄንን ልመና ኤክስፓየርድ አታርጉትም እናንተ። ይሄን ልመና ኤክስፓየርድ አድርጓል፣ ጊዜ ያለፈበት ጸሎት ነው እንዴ እሱ እኮ የዛሬ 2000 ዓመት ነው ብለህ የሊቀ ካህኑን የኢየሱስ ክርስቶስን መስዋዕትነት በቃ አሁን እኮ አይ ምልህ ያኔ ድሮ ነበር እንጂ አሁን የኢየሱስ ስጋና ደም አሁን እንትን አይልም። እና አሁን እኮ ዋናው ተቀይሯል፣ ዘመኑ ተቀይሯል። እና አሁን በነዘራ አብሩክ ጥፍርና በነተክለ ሃይማኖት ተቅማጥ ነው ትላለች ኦርቶዶክስ። የኃጢአት ስርየት አይሻላችሁም? የተክለ ሃይማኖት ተካካው ተቅማጥ ብለህ ትላለህ። ደረቅ ይበልልህ። ነውረኛ
ነውረኛ ትውልድ። የሰው ተቅማጥ ታምናለህ፣ የኢየሱስን አማላጅነት በመጽሐፍ የተጻፈ ግን አታምንም። የወደቀ ፍርፋሪ ታምናላችሁ፣ ፍርፋሪ የበላ 22 ትውልድ ይጸድቃል ብሎ የሚል የኢየሱስን ደም ግን ታክፋፋለህ። የጌታዬን ሕይወቴ ይለፍስልህ፣ ሕይወቴ ይለፍ። ኢየሱስ ጌታዬ ምስክሬ እኮ ነው። ተቅማጥ ላይ ተንጠልጥለህ ታምናለህ፣ ጥፍርና ጸጉር ታምናላችሁ። የተጻፈ ሪትን የሆነ ያሳየናችሁ እያንዳንዳችሁ ወደ የጓዳ ገባችሁ። ኦርቶዶክሳውያን እነዚህ መጽሐፍቶች መቆም አትችሉም። ሞገስ ጥላ ርቋችኋል። እግዚአብሔር የሰራዊት አምላክ ነው። በዘመናት መካከል ኦርቶዶክስን ያዋረዳት በመጽሐፍቶቻችሁ ኮተታ ኮተት ጳጳሳቶቻችሁ በግ ሲቀብሩ የተገኘው አስማተኛ የአስማተኛይቱ ልጆች ንስሐ ግቡ፣ ንስሐ ግቡ። የሚሻል እሱ ነው። በሐዋርያትና በነቢያት የተሰበከን ወንጌል ገፍተህ አንተ የዘርአ ብሩክን ጥፍርና ጸጉር ያሰረ 22 ትውልድ ይድናል ብሎ ሲል ጸሎቶታ ጊዜ ቡራኪው ትድረሰኝ ትላለህ። እንዴት አይነት ነውር እኮ የማያውቅ ትውልድ፣ ነውር የማያውቅ ትውልድ። ነውሩ ጽድቅ የሆነለት ጽድቁ ነውር የሆነበት ጽድቁ የእግዚአብሔር ቃል ነው። እግዚአብሔር ጻድቅ ነው። ከአንደበቱ የወጣው ሁሉ ጽድቅ ነው። በቃ ከአንደበቱ የወጣው አልዋሸም። በጳውሎስ በኩል መንፈስ ቅዱስ አማላጅ ነው ብሎ ስለ ኢየሱስ ሲያጽፈው አልዋሸም። መንፈስ ቅዱስ ማን ነው? የሰማይ የምድር ጌታ ነው። የሥላሴ ሶስተኛው አካል የሕይወታችን ባለቤት፣ ሁሉን አድራጊ፣ ሁሉን ፈጣሪ፣ ለሙታን ሕይወትን የሚሰጥ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ነው። ሲያጽፈው ታዲያ ተሳሳተ እንዴ? ጳውሎስን አልተሳሳተም። በአይምሮ ነው እንዴ ጳውሎስ የጻፈው? በፍጹም በመንፈስ ቅዱስ ኢንስፓየር ተደርጎን ተመርቶ ነው የጻፈው። እናስ በሙሉ ጠጥተነዋል። አለቅ ሰማይ ምድር ይደፋልኩ። የጴንጤ ፓስተር ለምን ባናቱ መሄድ አይጀምርም? ይሄንን አላምንም ብሎ ቢል የራሱ ጉዳይ ነው። ዞር በል የምንለው ዞር በል ከዚህ ትውልድ ፊት ባናቱ መራመድ ለምን አይጀምርም? በእርግብግቢቱ ተተክሎ ይሄን ቃል አላምንም እኔ ጴንጤ ነኝ ብሎ ቢል ዳርያስ እንለዋለን። ዳርያስ ጴንጤነት በተጻፈው በእግዚአብሔር ቃል ማመን እንጂ የተጻፈን ቃል ክዶ ሌላ አርቲቡርቲ እንድታወራ አይደለም የተጠራ ማለት ነው። የኦርቶዶክስ ጳጳስ ብለህ ቀሚሱን እየጎተተ ለምን ሪዙን አይጎትትም? አያምንም የጳውሎስን ትምህርት? አዎ ድብን ያለ ጳጳስ፣ መናፍቅ ጳጳስ ነው። ከሃዲ ጳጳስ፣ በቀሚስ ውስጥ የተደበቀ አውሬ ማለት ነው። ለምን ኤርሚያስ እንዴት ትናገራለህ? የካደው የአምላክን ቃል ነው። የኤርሚያስን ክብር ነው እንዴ ነካው? አይደል፣ የእግዚአብሔር ቃል ክብር ነው የተነካው። እሱን ስትነካ ደግሞ እኔ በውስጥ የተቀበልኩት መንፈስ ያመኛል። በውስጥ የተቀበልኩት ይህ የሥላሴ ሶስተኛው አካል የሆነ መንፈስ ቅዱስ ነውና ይከራከራል። በእኔ በኩል ሆኖ ማለት ነው። ይከራከራል። በዳንኤል በፋሲካ በኩል ሆኖ ማለት ነው። በዶክተር በኩል ሆኖ ይከራከራል። በብሩክ በኩል ሆኖ የተጻፈን እመኑ ትድናላችሁ። እግዚአብሔር ከሰማይ ደስ የሚለው በተናገርኩት ቃሌ ላይ ጸንቶ የሚቆም ትውልድ ብሎ እንጂ ባልተጻፈ የአሮጊቶች ተረትና ትውልድ ታሪክ ላይ እሱ ላይ ቆመህ ሃይማኖቴን እጠብቃለሁ ብለህ ስትል አይደለም እግዚአብሔር ደስ የሚሰኘው። ወይ ትውልድ አገኘው ብሎ እግዚአብሔር እንደ ሰው ልቡ ደስ ካለው ደስ የሚለው በእኔና ባንተ ነው። ምን አይነት ትውልዶች ስንሆን ከተጻፈው ከአምላክ ከእግዚአብሔር ቃል ወደ ግራም ወደ ቀኝም የለም። መንግስት የሥላሴ ነው። ኃይል የሥላሴ ነው። ማዳን የሥላሴ ነው። አምላክ ሥላሴ ነው። አለቀ። በአንድነት በሶስትነት የምናመልከው በዘመናችን ሁሉ የምንገዛለት የምንደፋለት ይትባረክ አምላከ አበዊነ አብርሃም ይስሐቅ ወያዕቆብ ብለን ያልነው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ለዘላለም ይባረክ። እሱ ማን ነው? ጌታ ኢየሱስ ነው። እንዴ እኛ ጌታ መጥቶ እኮ ነግሮን እኮ ነው ወንድሞች እና እህቶች። እንዴ መስዋዕት የሆንኩት እኔ ነኝ በጉን የኔን ብሎ በጉ ቀራንዮ ላይ ተሰዋ። እዚህ አይ መስዋዕት የሚሆነ የአቡነ ተክለ ሃይማኖት እግር ተቆርጧል ይላል። እኔ ነኝ መንገድ ብሎ ሲል አይ ማርያም ቢል መርህ ለመንግስተ ሰማያት መርታ የምታገብ ፍኖተ ህይወት ናት ይላል። የቱ ጋር ነው ፍኖተ ህይወት ብሎ የሚል? ፍኖት ማለት መንገድ ማለት ነው የገዙ ቃል። የህይወት መንገድ ነች ይላል ራሱ ጌታ ኢየሱስ። ምን አለ? አነ ውእቱ ፍኖተ ጽድቅ ወህይወት አልቦ ዘይመጽሐ በአብ ዘእንበለ እምታቤ ያለውን ትቶ
ማርያም ቢል ፍኖት ማለት ፍኖቱ ለህይወት ማለት ፍኖት ለህይወት የህይወት መንገድ ናት ይላል። የቱ ጋር ተጻፈው? ማርያም የህይወት መንገድ ናት ብሎ የሚላል ኢየሱስ እኔ መንገድ እያለ የቱ ጋር ነው የተጻፈው? በር እኔ ነኝ ይላል። አይ የመግቢያ መንገዱ ስልቱ በዛልን ይላል። ያ ኢማሙ ሰውዬ ያለው ማለት ነው። አባ ገብረ ኪዳን የሚባሉ መልካም እረኛ ነኝ አነ ውእቱ ኖላዊ ሄር ዘበአማን ብሎ ያለው ጌታችን ነው። እዚህ ምን ይላል ግን? አትለይኝ ማርያም አደራ ጠብቂኝ ብላ ማርያም ማንን ጠብቃ ታውቃለች? ማንን ጥበቃ ታውቃለች ነው እኮ ብዬ የምልህ። ሰውን ይጠብቃል እንዴ? እመቤቴ በሄድኩበት እቅፍ ድግፍ አድርገሽ ጥላ ከለላ ሆነሽ ለማ ጥላ ሆና ታውቃለች? አንተ አባቷ ዳዊት የተናገረውን አላነበብክም? መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ብሎ ያለውን አላነበብከውም? አምላኬና መሸሸጊያዬ መጠለያዬ ይላል። ኤርምያስ ማን ነው ታዲያ ብለህ ብትል የዳዊትን አምላክ ነው። አደራሽን ማርያም ጠበቂኝ እናቴ ይላል። ይሰበሰብና ነጠላ አፍንጫው ላይ አድርጎ ገረገራ ጥግ ሆኖ አትተውኝ ማርያም አደራ አምላክ ይላል። ብራዘር ማንን ጠብቃ ስታቅ? ማንን ጠብቃ ስታቅ? እህት አለ ማንን ጠብቃ ታውቃለች? በባለፉት ትውልዶች ማርያም የጠበቀችው ትውልድ ተብሎ የሚባል እስኪ የተጻፈ አምጡ። ማርያም ትጠብቃችኋለች ብሎ የሚል ሰውን አያድንም እኮ ነው ብሎ የሚለው ነብይ እግዚአብሔር ዳዊት አባቷ ዳዊት ሰውን አያድንም ይላል። አለቅ ወደ ቤተ ተበተን። ሰውን አያድንም ስጋ ለባሹን ክንዱ የሚያደርግ እርጉም ነው ይላል ኤርምያስ ነብዩ። እርጉም የተረገመ ትውልድ ማርያም ትጠብቀኛለች ይላል። የተባረከው ትውልድ እንደ ዳዊት እግዚአብሔርን አምባዬ መጠጊያዬ እረኛዬ ጥላ ከለላዬ ይላል። ነብዩ ኤርምያስ እኮ ነው ያለው። በማርያም ትታመናለህ? አዎ የተረገምክ ነህ ይላል ኤርምያስ ነብዩ። የብሉይ ኪዳኑ ስሙን ያስኩት ነብይ እርጉም ይላል። ምን አልክ ኤርምያስ? እርጉም ምን ነው? ፍጡር በሆናቸው በማርያም ታምናለህ? ስጋ ለባሹ የሆነችዋን እሷን ክንድ ታረጋታለህ። አብርሃም እና ያልኩት እሱንም ቢሆን ማመን ሰው ነው፣ ስጋ ለባሽ ነው። እናስ እርጉም ይላል። ለዚህ ነበር ነብዩ ሲናገር የሚመካ በእግዚአብሔር ይመካ አለ፣ የሚደገፍ በእግዚአብሔር ይደገፍ። አለቀ ብራዘር፣ አለቀ። ሄዲያ ዳሉ እናቶቻችን እውነት እኮ ብዬ የምልህ ሄዲያ አለቀ በቃ። አባት ብለህ ብትል እሱን ወንድም እኮ ብሎ ጠርቶናል ታውቃለህ። ወንድሞቼ ብሎ ሲጠራ አያፍርም ይላል። እሱ ከሰማያት ወርዶ ስምህን ለወንድሞቼ አስታውቃቸዋለሁ በማህበር መካከል በዜማ አመሰግናለሁ ብሎ ያለውን ከዳዊት ትንቢት ላይ ጠቅሶ ጌታ ከተናገረ ወንድሞች እኮ ብሎ ሲጠራን በስጋና በደም ልደት የኛ ወገን እኮ ነው ስለተወለደ ነው። ታውቃለህ በአብ ዘንድ ዘመድ እንዳለኝ የኔን ባህሪ ከኃጢአት በስተቀር የሰውን ተፈጥሯዊ ባህሪ ገንዘቡ ያደረገ መራቤን የሚያውቅ መጠማቴን የሚያውቅ ማዘኔን የሚያውቅ መውደቄን የሚያውቅ መነሳቴን የሚያውቅ ወንድም እንዳለን ታውቃላችሁ ወይ? በአብ ቀኝ ዘመድ እንዳለን ታውቃለህ ወይ? ይሄን ትምህርት እናንተ ይታውቁታላችሁ። እናንተ የምታውቁት እግሩ የተቆረጠ አንጀቱ የተዘረገፈ ብለህ የምትለው የአረብ ሽማግሌ ነው፣ የአገር በቀል አሮጊትና ሽማግሌ ሰብስበህ ነው። እኔ ግን በአብ ቀኝ ዘመድ አለኝ። የአብ የባህሪ ልጁ የሆነ ደግሞ በስጋ ከዳዊት ዘር ከቅድስት ድንግል ማርያም ስለተወለደ የዳዊት ልጅ የተባለ ረሃብ የሚገባው አምላክ አለ። ረሃብ የሚገባው ወንድም አለ በሰማያት ራሱ ነው። ወንድሞች ብሎ ሲጠራ አያፍርም ያለው። ሃሌሉያ! የዳዊት ልጅ ብዬ ስለው ሽምቅቅ አልልም። ለምን? ሆኖ ስለተገኘ። አትጥራኝ እኔ እግዚአብሔር ልጅ ነኝ የዳዊት ልጅ አይደለሁም ብሎ አላለው። የእግዚአብሔር ልጅ ብቻ አይደለም ኢየሱስ፣ የዳዊት ልጅ። እስኪ የዳዊት ልጅ እያላችሁ ጻፉ። የሰይጣን አናቱ በጌታ በኢየሱስ ስም የተመታ ይሁን። የዳዊት ልጅ እያላችሁ ጻፉ። የዳዊት ልጅ ተብሎ የሚጠራ እሱ ነው በእግዚአብሔር ቃል ውስጥ በመጽሐፍ ቅዱስ። የብሉይ ኪዳንም ነቢያት የአዲስ ኪዳንም ሐዋርያት የጻፉት ይሄንን ነው።
የዳዊት ልጅ የሆነው ሰው ሆኖ ከኃጢአት በቀር የኛን ተፈጥሯዊ ባህሪ ገንዘቡ አድርጎ ስለተወለደ በሰማይ ዘመድ አለኝ የኔ አባት የኔ ንጉስ ሁሉ ነገር እኮ ብለን እንለው መጽሐፍ ቅዱስ ላይ የተጻፈው ማለት ሊቀ ካህን ነው እለዋለሁ ብዬ እንዳል ሊቀ ካህን ብሎታል መጽሐፍ ቅዱስ። ኢየሱስ ሊቀ ካህኔ፣ ኢየሱስ ንጉሴ፣ ኢየሱስ አባት፣ ወንድም፣ ፈጣሪ፣ የመስዋዕት በግ፣ መንገድ፣ በር፣ የሚበላ የህይወት እንጀራ፣ የሚጠጣ የህይወት ምንጭ ውሃ፣ አስተማማኝ ብርቱ እረኛ። ምኑን ከምን ብዬ የትኛው ልቶ? ቴንክ ዩ ሎርድ። ክብሬ ትዘምርልህ ዘንድ እንዳለ ንጉሥ ዳዊት በእውነት ክብሬ ትዘምርልህ ዘንድ እግዚአብሔር ለዘላለም ስም ይባረክ። ባለ ግርማው ኢየሱስ የይሁዳው አንበሳ በደመናት ላይ የምትራመድ አንተ ነህ። በሰባቱ የወርቅ መቅረዞች መካከል የምትንጎማለል አይኖች የእሳት ነበልባል የሆኑ ደረትን በወርቅ መታጠቂያ ይታጠቅ የምታበራ የንጋት ኮከብ የአብ ልጅ ለዘላለም ስም ይባረክ። በዘላለም ተራሮች ላይ ሆኖ በድንቅ የሚያበራ ጌታ እኔ ውስጥ መጣና በራልኝ እኮ እኔ ውስጥ በራልኝ። ወንድሞቼ ውስጥ እኮ በራላቸው። በዘላለም ተራሮች ላይ ሆኖ በድንቅ የሚያበራ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የሚኖረው ጌታ እዚህ እረኛ ውስጥ አደረ ተብሎ ቢባል እውነት ሰማይ ምድር አይስቅም እንዴ? ይሳቅ። ግን ሐቅ ነው፣ እውነት ነው። ሆነ እኮ ሆነ። አንተ ውስጥ አንቺ ውስጥ አደረ ተብሎ ሲባል ዓለም አይስቅም እንዴ? ይስቃል እኮ፣ እየሳቀ ነው። ግን እውነት ነው፣ እውነት አይደለም? እውነት ነው። ኦ የኔ ጌታ ውስጤ ይፍለቀለቃል። አንተ አባት ነው፣ አምላክ ነው፣ ወንድም ነው፣ ከወዳጅ ይልቅ የሚጠጋጋ ሊቀ ካህን ነው፣ መስዋዕት ነው፣ ተቀባዩ አጣኙ ብለህ እንደምትለው እንደ ብሉይ ኪዳኑ እኮ አይደለም። ቤዛዬ፣ ንጉሴ፣ እረኛዬ፣ አዳኜ፣ ትምክቴ የሚመካ በእግዚአብሔር ይመካ ያለው ማለት ነው። ኢየሱስ ማለት እግዚአብሔርም ነው ሰውም ነው፣ ሰውም ነው እግዚአብሔርም ነው። ይህንን ጌታ ትቶ የሰው ጥፍር ታውቃለህ? ጥፍራም ትውልድ ጥፍር ልቀም ሂድና እንግዲህ ከፈለክ ማለት ነው። ጥፍራም ትውልድ ሆናችሁ ስለተገኛችሁ ማለት ነው። የዘራ ብሩክን ጥፍር ፍለጋ ደብረ ማነው ባህር ዳር ድረስ ሄዳለሁ ብላችሁ ምትሉት እንዲህ አይነት በክርስቶስ ቤተክርስቲያን ታሪክ ውስጥ ሰምተን የማናውቀው ጥፍር እኮ ያድናል ብላ እኮ የምትሰብክ እኮ ነውረኛ ቤተክርስቲያን እኮ ናት። ይሄ ነው የሚመጥናት ቃል፣ ነውረኛ። ከዚህ የበለጠ ማን አለ? ማንም ጴንጤም ብትሆን እስኪ አንድ ነገር ሲወጣህ የእነንትና ምናምን ነገር የእነንትና እንትናቸው ያድናል ብለህ በለኝ። ነውርህን ፊት ለፊት እነግርሃለሁ። ማዳን እግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ እንጂ በእንትና ጥፍር ትድናላችሁ፣ በእንትና ትውከት ትድናላችሁ፣ በእንትና ተቅማጥ ትድናላችሁ ብሎ የሚል ትምህርት የምታስተምር ቤተክርስቲያን ነውራም ቤተክርስቲያን ናት። ንስሐ ነው መግባት ያለባት። ኢየሱስ ጌታ ነው። ኢየሱስ ያድናል። እግዚአብሔር ልጁን ልኮ አደረገ። በቃ ቤዛ ሆነን ንጉሳችን አዳኛችን ቤዛ ሆነን ታረደልን። አለቀ። አይበቃም እንዴ? በጉን ና ብላኝ አለ ኢየሱስ። ና ማንም የተራበ ቢኖር ወደ እኔ ይምጣ አለ። መተህ በጉን አትበላም እንዴ? በእምነት የተጠማ ቢኖር ማንም ወደ ተክልዬ ሂድ ያጠጣዋል አለ እንዴ? አላለውም። ተክለ ሃይማኖት ምኑን ያጠጣል? ያው ካጠጣህ ቅዘኑ ነው የሚሰጥህ። መጽሐፋችሁ ላይ ተጻፈው ማለት ነው። በጌታ በኢየሱስም ሰው ቅዘን አምኖ ኢየሱስን ይክዳል። የሰው ቅዘን እኮ የምታምን እኮ ቤተክርስቲያን ናት። ሞቴ ይሻለኛል አልኩ እኔ በዛ ቤተክርስቲያን ውስጥ ራሱ ለማለፌ ራሱ እንኳን ይጸጽተኛል። የእውነት ጌታ እግዚአብሔር ምስክር
ቅዘን አንተ እኔ ስላሴ ባሪያ ቅዘን ማን እና ትድናለህ። ወይኔ ኤርሚያስ ለባለፉት ትውልዶች ለባለፈው ዘመኔ ራሱ ይቆጨኛል ያንገበግበኛል አልኩ። እኔ በአንድ ሰውዬ እዳሪ እንድድን ነው እንደ ጌታ ከሰማያት ወርዶ ከድንግል የተወለደው? አመመኝ ታውቃለህ። በሆነ በአንድ የቡልጋ ሰውዬ ወይ የትግሬ ሰውዬ ወይ ጎንደር ሰውዬ ወይ ኦሮሞ ሰውዬ በሱ ተቅማጥና እዳሪ አምነህ እንድንድን ነው ኢየሱስ ከሰማያት ወርዶ ከድንግል የተወለደው? ኦርቶዶክሳውያን ደብረ ሊባኖስ ስትሄዱ እኮ ኩባያ ነው እየያዛችሁ መሄድ ያለባችሁ። ምክንያቱም የእሳቸው እዛ ፈሳሹ አለ አይደል? ምን ልታረጉት ነው? ልትቀቡት ነው ወይስ ልትጠጡት ነው ወይስ ምንድን ነው? የእሳትን ባህር አያያትም ይላል። ደግሞ ቀጥሎ እኮ ነው ያለው ጽሁፍ። ይሄንን ያደረገ አይታውት የምን ምግብ እዚህ ቤት እየሰማችሁ ምግብ እንብላ ምናምን ነገር የሚባል ነገር የለም። ውጡ። ምግብ የፈለጋችሁ ሰዎች ሁለት አይነት ምግብ እዚህ አይሰራም። እዚህ የተጻፈው እውነት ነው የምንናገረው። ወይ አስቀድማችሁ ምግብ ብሉ። ምግብ እንብላበት። አስቀድማችሁ ምግብ ብሉ ወይ የዛሬው ምግብ ተውት። እራት የምትበሉ ምናምን ነገር ህዝባችን አንተ እየሞተ ነው። አንተ ምግብ እየበላህ ለጆሮ እንኳን ለመስማት ቀፈፈ። ህዝባችን ግን በረከታቸው ይደርብን እያለ ተቅማጥ እያመነ ነው። እውነትን ለምትፈልጉ ጌታን እመኑ፣ ጌታን ተቀበሉ፣ ጌታን ተከተሉት ማለት ወደ መጽሐፍ ቅዱስ ትምህርት ነው። በቃ እንዴት አይነት እኮ ማረፍ መሰለ። የኔ አባት የኔ አባት የኔ አባት የኔ አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። ለዘላለም እኮ ነው የሚያሳርፍህ የኔ አባት። ዘር ትውልድ ይገዛል። በእውነት ኢየሱስ ክርስቶስ ወድጄና ፈቅጄ አመሰግናለሁ። መናፈሻ ቢሆን ሰው ባለበት ቢሆን ጫጫታ ያለበት ቢሆን በእውነት የሆነ ቦታ ላይ ሄጃለሁ ከቤተሰቦቼ ጋር ከቤተሰብ ወጣ ብዬ ማለት ነው። የትኛውም ቦታ ላይ እንደ እብድ የሚያደርገኝ ስለ ኢየሱስ ሲነሳ ነው። በጣም እንዴት ደስ እንደሚለኝ ጌታዬ እኮ ነው። የህይወቴ ጅማሬም የህይወቴ መጨረሻም እኮ ነው። መደምደሚያዬ ነው ኢየሱስ። አናፍርበትም። እመኑና ዳኑ። ስለ ጴንጤ ብለዋችሁ ለዘመናት እኮ ስንት ውሸት ሲግቷችሁ ኖሩ ኦርቶዶክሳውያን ወገኖች። አንድ ቀንም ቀርባችሁን እኛ እናንተን የምናውቀውን ያህል እናንተኛን አታውቁንም። ትምህርታችን ምን እንደሆነ አታውቁም። መታችሁ ተጠግታችሁ አታዩም። የኦርቶዶክስ ትምህርት ግን አሁን ከዚህ ካለ ገዝተ ላይ ገብቶ ከሚያወራ ኦርቶዶክሳዊ አይደለም የምማረው። በቆሎ ትምህርት ቤት እየተንከራተትኩ የተማርኩት ነው፣ የማውቀው ነው። ህይወት ሆኖ በልጦብን የተገኘው ኢየሱስ ነው። ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ያለው ጌታ እንደተናገረው እንደ ቃሉ ታማኝነት ወደሱ ስመጣ የዘላለም ዕረፍት ኦልሬዲ ተሰጠ። ስለሱ የኔ እውነት ስናገር በደመናት ላይ የመራመድ ያህል ነው የሚሰማኝ። ስሙ ለዘላለም ይባረክ ኢየሱስ ክርስቶስ። ጌታ ይወዳችኋል። ጌታን እመኑ፣ ወደሱ ተጠጉ፣ ያበራላችሁ ማለት ፈልጉት፣ በህይወትም ትኖራላችሁ። ጌታ እግዚአብሔር ዘመናችሁን ይባርክ። ወንድምነት መቀጠል ትችላለህ። ቴንኪው ወንድምነት ጸጋና ሰላም ይብዛልህ። ተባረክ። ጌታ ኢየሱስ ይባርክ። ቤዝ ይህንን ጌታ እንድትቀበይ ጥሪ እናደርግልሻለን። ጌታ ኢየሱስ ይወድሻል። እስከዛሬ ጌታን ካልተቀበልሽ ይህ አጋጣሚ በጣም ምቹ አጋጣሚ ነውና
ምክንያቱም ወንድምነት እንዳለው ረጅም ሰዓት ሐሳቡን የተረዳሹ ይመስለኛልና መልእክቶቹ ለአንቺ ነው የሚሆነው ብዬ አስባለሁ። ህይወት እረፍት ያለው በእግዚአብሔር እጅ ነው። ይህንን ጌታ እንድትቀበይ በጌታ ፍቅር እናበረታታሻለን እህታለምና ቅድሚያው ለአንቺ ልስጥሽ። ሌሎችም ሰዎች ካሉ እንደዚህ ጥሪ እናደርጋለንና ይህን ጌታ ለመቀበል ትፈልጊያለሽ? ግን በደንብ መማር ፈልጋለሁ። በጣም ነው ፈልገው። እሺ ትምህርቱን በደንብ እናስተምርሻለን። ኢየሱስ እንደሚያማልድ አምኛለሁ። ሮሚ 34 ላይ 8:34 እና በቃ ጥግ ድረስ በደንብ ማወቅ ፈልጋለሁ። እሺ ጥሩ፣ በደንብ እናስተምርሻለን። ኢየሱስ ክርስቶስ ግን ብቸኛ አዳኝ ጌታ እንደሆነ ተረድተሻል? እሱም በማመን ህይወት እንደሚገኝ ገብቶሻል? ትልቁ ነገር ነው። እግዚአብሔር ይባርክ። በጣም ከገባሽ የመዳን ቀን መጽሐፍ እንደሚናገረው አሁን ነው ስለሚል ይህንን ጌታ ተቀበዩ፣ ሌላውን መማር የሚገባሽ ምናምን ትምህርት ቃል ገባልሻለሁ ትማሪያለሽ፣ ጌታ ይረዳሻል። ክርስትና በየቀኑ እየተማርን የምናርግበት ጌታን የምናቅበት ህይወት ነውና ነፍሳችን ግን የምትተርፈው ከእግዚአብሔር ቁጣ በክርስቶስ ኢየሱስ ላይ በማመን ብቻ ነውና ይህንን ኢየሱስ ክርስቶስን በማመን የሚገኘውን ህይወት ዛሬ ለምን አትጀምሪውም? ተምሬ በመቀበሌ እርግጠኛ ነኝ፣ ግን መማር እፈልጋለሁ ጥግ ድረስ። ዳንዬ ችግር የለም እንደዛ ነው። ችግር የለም። ቤዚ ወንድምነት ያለሽ ጌታ ይባርክሽ። የእግዚአብሔርን ቃል በትክክል በመስማትሽ ቅዱሱ ቃል ምን እንደሚል አይተሸዋልና ሐዋርያት በሄዱበት ቦታ ላይ ወንጌልን የሰበኩት ወንጌሉ ስለ ጌታ ስለ ኢየሱስ ክርስቶስ ሞትና ትንሣኤ፣ ስለ አምላክነቱ፣ ስለ ፍጹም ሰውነቱ፣ ከድንግል ሴት ስለመወለዱ፣ ከቅድስት ድንግል ማርያም ለበደል ኃጢአታችን እንደሞተ እና ከሙታንም እንደተነሳ ሰበኩ። ሲሰብኩ ሰዎች አሁን አንቺ እንደምትሰሚው ሌሎቹ እንደሚሰሙት ሰሙ። ለሰሙት እውነት አሜን አዎ ብለው ባሉበት ሰዓት ላይ ጌታን ነው ኦፊሻል የተቀበሉት ማለት ነው። እና ንስሐ ነው የገቡት ማለት ነው። ንስሐ ብሎ የሚለው ቃል ጌታን የመቀበል ማለት ነው። ከዛ በኋላ ግን በሐዋርያቱ ትምህርት በህብረት እንጀራን በመቁረስ እናም ደግሞ ትምህርቱንም ጭምር እውነተኛ ደቀ መዝሙር ህይወት እንዲኖራቸው አስተምረዋቸዋል። ስለዚህ ለዚህ ላመንሽው እውነት በውስጥሽ ሰምተሽው ለተቀበልሽው እውነት ምላሽሽ በንስሐ ከጌታ ጋራ መስማማት ነው። ከዛ ቀጥሎ መጽሐፉም ልክ እንደዛ ነው ብሎ የሚለው ሄዱ፣ ወጡ፣ ለዓለም ሁሉ ወንጌልን ሰበኩ። ከዛ ያመኑትን ሰዎች ንስሐ እንዲገቡ አደረጉ። ከዛስ እያስተማሩ ደግሞ እውነተኛ ደቀ መዛሙርት አድርጓቸው ማለት ነው። ትምህርቱ ቀጥሎ ነው የሚመጣው። አሁን ይሄ ኢየሱስ ብቻውን ያድናል ብሎ ሲልሽ አዎ አልሽ። ብቻውን ያድናል ብለን ስንል እኛ ከማንና ከማን ጋር ነው ንጽጽሮች ያደረግነው? ማንም በሰማይም ይሁን በምድር መላእክት የተባሉ ወይ የሰው ልጆች የተባሉ ኢየሱስ በሚያድንበት አዳዳን እኔና አንቺን ዓለሙን ሁሉ ከኃጢአት ከምንም አያድኑ። ኦኬ፣ ከማን አኳያ ነው ያነጻጸነው? ብቻውን ያድናል ማለት ምን ማለት ነው? ለሰው ልጆች በደልና ኃጢአት ቤዛ የሆነ እሱ ነው። ቤዛ የሆነ እሱ ነው። ቀራንዮ መስቀል ላይ በግራና በቀኝ በሌላ መስቀል ላይ የተሰቀሉ ወንበዴዎች አሉ። እነሱ አያድኑ እና እሱ ግን በመካከል ላይ ሲሰቀል ከመስቀሉ ግርጌ ማርያምና ዮሐንስ ነበሩ እንጂ መስቀሉ ላይ ግን ማንም አልነበረም። የነበረው የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው። ስለዚህ ለእኔና ለአንቺ ለዓለሙ ሁሉ በደልና ኃጢአት መራራውን ጽዋ የጠጣው ሞታችን የሞተልን በመስቀል ላይ ማን ነው ማለት ነው? ቤዚ ድምፅሽን እንድሰማ ማን ነበረ መስቀል ላይ የተሰቀለው? የናዝሬቱ ኢየሱስ ክርስቶስ። ከሱ ጋር ማርያም ተሰቅላለች፣ የጌታዬ እናት።
ኖ አልተሰቀለችም። ዮሐንስ ተሰቅሏል፣ ጴጥሮስ ተሰቅሏል። ማንም አልተሰቀለም ከሱ በቀር። እነሱ ግን መስቀሉ ግርጌ ነበሩ አይደል? ትክክል። አዎ መስቀሉ ላይ ግን ያለው እሱ ብቻና እሱ ብቻ ነው አይደል? አዎ በቃ የኃጢአት ስርየታችን መዳናችን ሁሉ ነገር የተፈጸመው ያለውም በሱ ላይ ብቻ ነው። ለዚህ ነው ኢየሱስ ብቻውን ያድናል ብለን የምንለው። መጽሐፍ ቅዱስም እንደዛ ነው የሚለው። ምን ማለት ነው? ብቻውን ለሰው ልጆች በደልና ኃጢአት ሞትን የቀመሰ እሱ ነው። ብቻውን ነው በመቃብር የተቀበረው። ብቻውን ነው የሞትን ጣር አጥፍቶ የተነሳው። ብቻውን ነው ወደ ሰማያት ከፍ ከፍ ያለው እና ለዚህ ምላሽ በንስሐ ጊዜ ብትሰጪ በጣም ጥሩ ነው። ጌታን ብትቀበይ ወንድምነት ሊጸልይልሽ ናይስ ነው። አይም ብለሽ ካልሽ የምጠይቂ ጥያቄም ካለ በሌላ ቀን ልንረዳሽ እንችላለን። እኔ ፎሎ ባክ መልሼልሻለሁ። ወንድምነትንም ፎሎ ባክ መልሰልሽና ልናወራሽ ፈቃደኛ ነን ለማለት ነው። ግን ለዚህ እውነት አሜን ካልሽ በቃ ይኸው ነው እውነቱ። ሰው በልቡ አምኖ ይጸድቃል፣ በአፉ የሚገርምክ ነገር በቃ ስለ ኢየሱስ ክርስቶስ አማላጅነት ዛሬ ነው ያየሁት ማለት ነው። መጽሐፍ ቅዱስ ነበረ ማነበውና ስልኬ ላይ እንትን ስላየሁት ሮሚ 34 ላይ ሮሚ 8:34 ያስ ትክክል። ሮሚ 8:34 እንግዲህ ይኸውልሽ ኢየሱስ ይማልዳል ይላል። እስከዛሬ መጽሐፍ ቅዱስ ታነቢ ማርያም ትማልዳለች የሚል አይተሻል? እኔ ያው ወንጌለኛው ዮሐንስ ላይ ያለው ጥቅስ ነው የሚመስለኝ ስለ ማርያም ማለት ነው። እውነት ለመናገር የገሊላ ቃና የተባለው yes እሱ ጋር ማርያም ስታማልድ ይታያል? አይታይም፣ ግን የማርያም ምልጃ የምትለዋ ጥቅስ ብቻ በቃ እነሱ ኦርቶዶክሳውያን ለማለት ያህል የሚሉት እሱ ነው እንጂ ስታማልድ አይታይም። በቃ ምን እንመልስላቸው ብሎ በሚል ያው ይጠቅሱታል። ሲጠቅሱትም እዚሁ መተው የሚጠቅሱ ሰዎች ካሉ ስንወያይበት ታያለሽ ለወደፊት። ስለዚህ የጌታችን ግን ክሊር ሆኖ በማያሻማ መልክ ተጽፏል። በግዕዝ፣ በአማርኛ፣ በግሪክ በተለያዩ ቋንቋዎች ተጽፏል እና ይሄን የምንተውልሽ አስተማሩን እናስተምርሻለን። ወንድምነትን ስሚው። ጌታን ግን ብትቀበይ መልካም ነው። ጌታ እግዚአብሔር ይረዳሻል። ምክንያቱም የሰው ህይወት የቱ ጋር እንደሚያቆም አታውቂውም። እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት ነው ብሎ የሚለውና ወደ ጌታ እንድትመጪ በዚህ እናበረታታሻለን። የምትይው ነገር ግን ካለ ጫና አንጫንሽም። ወደሽና ፈቅደሽ ኢየሱስ ክርስቶስ የህይወቴ ንጉስና አዳኝ አድርጌ ዛሬ በህይወቴ ላይ ሾመዋለሁ፣ በልቤ ላይ ሾመዋለሁ። እኔ ከሱ ጋር እንድኖር እኔም ከሱ ጋር እንድኖር እሱም በእኔ ውስጥ እንዲኖር እፈቅድለታለሁ። እሱ በአደባባይ ቀራንዮ መስቀል ላይ ሲሰቀል ከሰለኔ ካላፈረብኝ እኔም በዚህ ትውልድ ፊት እሱን የህይወቴ ንጉስና አዳኝ ነው ብዬ ብቀበለው አላፍርበትም ብለሽ ካልሽ ወንድምነት ያወራሻል። ቀጥሉ። ቴንኪዩ። እሺ ኤርሚ ተባረክልኝ። አጋብዛን። ወይሪማርክ አሜን። በዚህ ጌታ ኢየሱስ ይባርክሽ። ትልቅ መረዳት ነው አንቺም የተረዳሽው። በቃ ወንድምነት እንዳልሽ የመዳን ተስፋ ኢየሱስ ክርስቶስ ላይ ያለን እምነት ነው። ሰው ከዳነ በኋላ ነው ደቀ መዝሙር የሚሆነው። ሌሎች ትምህርቶችን ትማሪያለሽ። ስለ ኃጢአትሽ እንደሞተ በመስቀል ላይ ዋጋ እንደከፈለ እሱን በማመን መጽሐፍት እንደሚናገረው የዘላለም ህይወት እንደሚገኝ ካመንሽ ኃጢአት በደልሽን በጌታ ፊት ተናዘሽ ዛሬ ይህንን ጌታ የህይወትሽ አዳኝና ንጉስ አድርገሽ እንድትቀበዩ በጌታ ፍቅር አበረታታሻለሁ። ይህንን የምንለው ለምንድን ነው? እሱ ከጌታ ጋር ይቺን የመዳን ቀን ነው እግዚአብሔር የሰጠሽና ነገ ያንቺ አይደለም። ኦፍ ኮርስ እግዚአብሔር ነው የሚያውቀው ነገን፣ ግን መጽሐፍ የሚናገረው የመዳን ቀን አሁን ነው የሚለው እና በርቺ፣ አበረታታሻለሁ እንድትወስኚ። የምትቀበየው ኢየሱስን ነው። ከዛሬ ጀምሮ ከሱ ጋር ለመኖር ህይወትሽን ለኢየሱስ ለመስጠት ኃጢአት በደልሽን በፊቱ ተናዘሽ በሱ ጸጋ ደግሞ ቀሪ ዘመንሽን ለእግዚአብሔር አስረክበሽ የምትቀጥይበት ህይወት ነውና ፈቃደኛ ከሆንሽ አብረን እንጸልይ።
ዳኒ የጌታን እቀበላለሁ ግን በደንብ አለ አይደል እመጣለሁ። እሺ በቃ በደስታ ችግር የለም ቤቴ። ዋናው ጌታ እንድትቀበይ ነው የኛ ፍላጎት፣ ጥማታችን እሱ ነው። ኢየሱስ ክርስቶስ ይወድሻል። በቃ እሱን ነው ምንሽ። ወስኝ ግን ወስኝሽ ወስኝ። ምክንያቱም ሰው ሲወስን ኢየሱስ ክርስቶስን የህይወቱ ጌታና ዳኛ አድርጎ ሲቀበል ልጅ ነው የሚሆነው። ኦኬ የአባቱን ድምጽ መስማት ይችላል፣ መረዳት ይችላል። ትልቁ ነገር ገብቶሻል አንቺ ኢየሱስ ክርስቶስ ለኃጢአትሽ እንደሞተ በመስቀል ላይ ዋጋ እንደከፈለ እሱን በማመን የሚገኘውን የዘላለም ህይወት ዛሬ ደግሞ ይሄው አማላጅነት ተጨመረልሽ። ትልቅ ነገር ነው የተረዳሽው። ሌላውን ነገር ልጅ ሆነ ዛሬ ጥያቄ ነበረብኝ ብዙ ጊዜና ያው ዛሬ በራሴ ባይኔ ስላየው ነው። ለሳ በቃ ችግር የለም። ፎሎ ባክ መልሼልሻለሁ። በውስጥ መስመር ስልክሽን ብታስቀምጪልኝ እናወራለን፣ እነጋገራለን፣ ደውልልሻለሁ። ኤኒ ጥያቄዎች ካሉ በህይወትሽ ላይ ከመዳን አንጻር የሚነሱ ጉዳዮች ካሉ በውስጥ መስመር ማውራት መነጋገር እንችላለን። ይሄንን ጌታ ግን ተቀበዩ። እሺ ቤስ ለገባሽ እውነት በቃ ከዚህ በኋላ ለአንተ ኖር ህይወቴን ልሰጥ ወስኛለሁ ነው የምትይው። ሌላ ምንም አይደለም። አዳኜ እንደሆንክ ታዳጊ እንደሆንክ ተረድቻለሁ ነው የምትይው። ይሄንን ጌታ ከዚህ በላይ ለመረዳት ጊዜ ያስፈልጋል? አያስፈልግም። ኦኬ ወንጌል ሰው ሲገባው ሲረዳ ይሄን ጌታ ለመቀበልና ለመወሰን ወዲያውኑ ነው መወሰን ያለበት እና ለዛ ነው እናበረታታሽ ማለት ነውና ጸጋና ሰላም ይብዛልሽ። እሺ ብላለች። እሺ አላስተዋልኩትም። እሺ ብለሽ ነበር ቤዝ? አብረን እንጸልይ አሁን። እሺ ጥፉልኝ። እሺ እቀበላለሁ ነው ያልኳቸው። ኦኬ ወደፊት ነው ያልሽው ነው? አሁን ለመጸለይ ሬዲ ነሽ? እኔ አልቆይም፣ በነገራችን ላይ አልቆይም። ግን ስለ አሁን እኮ አልኩ ዛሬ ነው። አሁን ስለ ኢየሱስ አማላጅነት ዛሬ ነው እንትን ያልኩት። ስለዚህ እናንተ ጋር ገብቼ ቁጭ ብዬ መማር ስለነበረብኝ ተማርኩ ማለት ነው። እሺ አሁን ጌታ እሺ ያልሽው አሁን ጌታ ለመቀበል አይደለም ማለት ነው? ጌታን እቀበላለሁ ግን ዛሬ አይደለም ነው ያልኩት። እንደዛ ነው ያልሽው? እሺ እኔም እንደሱ ነው የተረዳሁሽ። ለዛ ነው ኮመንት አይቼ ነው እንደዛ ያልኩት። ምክንያቱም ሙሉ ለሙሉ እንትን መሆን አለብኝ። እሺ ምን ጥያቄ አለብሽ? እስኪ ንገሪና። አሁን ለምሳሌ እንድንመልስልሽ በውስጥሽ ያለ ጥያቄ ካለ እንደ እግዚአብሔር ቃል ብንነግርሽ። እኔ በቃ ኢየሱስ አማላጅነት ኢየሱስ አያማልድም እያልኩ ነው ስከራከር ይኖርኩት እስካሁን ማለት ነው። ሌላ ጥያቄ ሆነብሻል ጌታን እንዳትቀበይ የሚያደርግሽ የኔ ጥያቄ? የለም ግን አሁን ዝግጁ አይደለሁም። በቃ እሺ እኔት ችግር የለም። ጥያቄ ነው የፈለኩትና ጥያቄ ከሌለሽ ችግር የለም። ደወርሽ ጌታ ኢየሱስ ይወድሻል። ሰው ወደ ጌታ የሚመጣው ህይወቱን አስተካክሎ አይደለም። እሺ በዚህ ህይወቴን እችን ነገር አስተካክያት እችን ነገር አሳምሪያት በጌታ ፊት እንደዚህ ሆኜ ምናምን እንዳትይ። እሺ ህይወታችን ጌታ ጋር መጥቶ ነው የሚስተካከለው። እሺ ጌታ ጋር መጥቶ ነው ህይወታችን የሚስተካከለው እንጂ በፍጹም የሆነ ነገርን አስተካክዬ ይሄንን አሳምሬ እንዳትይ። ጌታ ሲናገር እናንተ ደካሞች ነው ያለው፣ ሸክም የከበዳችሁ ኑ ወደ እኔ ነው ያለው ጌታ። እና ብዙ ሰው ቆይ እችን ነገር ላስተካክል ለጌታ አሁን ጥሩ ነገር ላይ አይደለሁም ምናምን ብሎ ብዙ ሰው የሚያስባለ። በፍጹም ሰው ጌታ ጋር መጥቶ ነው የሚስተካከለው። እኛ ሁላችን ይሄው የህይወት ህያው ምስክሮች ነን። ሁላችን ህይወታችን ያማረው ጌታ እጅ ላይ ወድቀን ነው። እና ጌታ ኢየሱስ ይወድሻል። ነገ ዛሬ አትበይ ለማለት ያክል ነው። ተባረኪልኝ ታለ። እሺ ዳንዬ እናንተም ተባረኩልኝ። አወራችኋለሁ በውስጥ ችግር የለም። በቃ ረከበይልኝ። እሺ እሺ ታለ። እሺ ወዳጆች ጸጋና ሰላም ይብዛላችሁ። ተባረኩልን። እንወዳችኋለን። ሌላ ሰው ግን ካለ ጥሪ ማድረግ እፈልጋለሁ። እኔ በብዙ ነገር የወንጌል እውነት ገብቶኛል፣ ተረድቻለሁ።
ግን አልወሰንኩም። መወሰን እፈልጋለሁ። ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ በልቤ ላይ መሾም እፈልጋለሁ። ይቺ ቀን ለእኔ ዛሬ አታምልጠኝ። በህይወቴ ላይ ኢየሱስን መሾም እፈልጋለሁ። ነገ የኔ እንዳልሆነ ገብቶኛል። የመዳኑ ተስፋ በክርስቶስ ኢየሱስ የተደረገው የማዳን ተስፋ እንደሆነ አውቄያለሁ እና ይህን ጌታ መቀበል እፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። ዛሬ ህይወቴን ለሱ መስጠት እፈልጋለሁ የምትሉ ሰዎች ካላችሁ ለእናንተ እድል ልስጥ። እግዚአብሔር ይባረክ። ካላችሁ እድል እንሰጣችኋለን። ክብር ለእግዚአብሔር ይሁን። ዛሬ ይህን ጌታ ለመቀበል የምትፈልጉ ወንድመቶች ካላችሁ አንድ ቁጥር ጻፉልን። አብረን እንጸልያለን። ጌታ ይባረክ። እኔ ጌታን መቀበል እፈልጋለሁ። ዛሬ መወሰን እፈልጋለሁ። ወንጌል ሰምቻለሁ። በብዙ ነገር አጋጣሚ ወንጌል ተነግሮኛል። ግን ይህን ጌታ ዛሬ መቀበል እፈልጋለሁ። ኢየሱስ ክርስቶስን የህይወቴ አዳኝ አድርጌ መሾም እፈልጋለሁ የምትሉ ሰዎች ካላችሁ እግዚአብሔር ይባርክህ ወንድሜ። ሌላ ሰው ካለ እንቀበላለን። ክብር ለጌታ ይሁን። ምናልባት ይቺ ቀን የእናንተ የመዳኛ የማምለጫ ቀን ነው የምትሆነውና ሌላ ሰውም ካለ ጥሪ ያደርጋል። ኑ ወደ ኢየሱስ፣ ወደ ነፍሳችሁ እረኛ፣ ወደ እረፍታችሁ ነው። ክብር ለእግዚአብሔር ይሁን። ሌላ ሰው አለ። በቃ ዛሬ ያለ ኢየሱስ ህይወት ባዶ እንደሆነ ተረድቻለሁ። እሱን በማመን የሚገኘውን የዘላለም ህይወት በቃ ግልጽ ነው፣ ገብቶኛል። ኢየሱስ ክርስቶስን አልሾምኩም በልቤ ላይ። ዛሬ ግን መሾም እፈልጋለሁ። ወደ እውነት መምጣት እፈልጋለሁ። ኃጢአተኛ ነኝ፣ በደለኛ ነኝ። ጌታ እንዲቀበለኝ እፈልጋለሁ። ንስሐ መግባት እፈልጋለሁ የምትሉ ሰዎች ካላችሁ ክብር ለእግዚአብሔር ይሁን። ይሄ እድል ለእናንተ ነው። ኑ ህይወታችሁን አስተካክላችሁ ጌታ ጋር አትመጡም። ኢየሱስ ነው የሚያስተካክልላችሁ። ጌታ ነው ሸክማችሁን የሚወስድላችሁ ወዳጆች። እሺ ሌላ ሰው ካለ የመጨረሻ ጥሪ አደርጋለሁ። ክብር ለእግዚአብሔር ይሁን። መዳን እፈልጋለሁ፣ ማምለጥ እፈልጋለሁ የሚል ሰው ካለ ጥሪ አደርጋለሁ። ጌታ ኢየሱስ ይባርካችሁ። አላችሁ ሌሎቻችሁ? ሌላ ሰው አለ? ክብር ለእግዚአብሔር ይሁን። ሌላ ሰው አለ? መዳን፣ ማምለጥ፣ ዛሬ መወሰን፣ ከጨለማ ከሞት ማምለጥ የሚፈልግ ኢየሱስን በማመን ጥሪ እናደርጋለን። ኑ ወደ ኢየሱስ። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ወስኑ። እሺ አብሬ ጥሪ የማደርገው ምንድነው? ጌታን ታውቁ የነበራችሁ ግን ባክ ያደረጋችሁ፣ ዛሬ ግን በንስሐ መመለስ የምትፈልጉ፣ ወደ እግዚአብሔር ሐሳብ መግባት የምትፈልጉ፣ ኢየሱስ ክርስቶስን የህይወታችሁ ጌታና ዳኛ አድርጋችሁ መቀበል የምትፈልጉ ሰዎች ካላችሁ እናንተ 2 ቁጥር ጻፉልን። እግዚአብሔር ይባረክ። ዛሬ በቃ መዳን ይሆንላችኋል፣ ማምለጥ ይሆንላችኋል፣ ከጌታ ጋር መታረቅ ይሆንላችኋል። እግዚአብሔር ይባረክ። እንደዚህ አይነት ሰዎች ካላችሁ ጥሪ አደርጋለሁ። ምናልባት አንዳንዴ ሰዎች በብዙ ምክንያቶች ይፈራሉ ራሳቸውን መውጣት ላይ ወጥቶ መናገር ምናምንና እኔ ጌታን ለማግኘት እፈልጋለሁ። ኢየሱስ ክርስቶስ የህይወቴ ጌታና ዳኛ አድርጌ መቀበል እፈልጋለሁ፣ ግን ላይ መውጣት አልፈልግም፣ ከታች ሆኜ ጸልዩልኝ የምትሉ ሰዎች ካላችሁ እናንተ 7 ቁጥር ጻፉልን። ኦኬ እኔ ጌታን መቀበል እፈልጋለሁ፣ ግን ላይ መውጣት አፍራለሁ ወይ ፈራለሁ፣ ታች ሆኜ ባለሁበት ጌታን መቀበል እፈልጋለሁ፣ እንድጸልዩልኝ እፈልጋለሁ። በክርስቶስ ኢየሱስ ፍቅር ነፍሴ ተይዛለች፣ ህይወት ያለሱ እንደሌለ ገብቶኛል፣ ተረድቻለሁ። ግን ከታች ሆኜ እንድጸልዩልኝ እፈልጋለሁ፣ ላይ መውጣት እፈራለሁ፣ ብዙ ምክንያቶች አሉኝ የምትሉ ሰዎች ካላችሁ ባላችሁበት ስፍራ እንጸልይላችኋለን። ጌታ ስሙ ይባረክ። እንደዚህ አይነት ሰዎችም ካላችሁ 7 ቁጥር ጻፉልን፣ ለእናንተ እንጸልያለን። እግዚአብሔር ይባረክ። በቃ እኔ ስለምፈራ ነው ወይ ደግሞ ሌሎች ምክንያቶች አሉኝ፣ ላይ መውጣት አልችልም በራሴ ፐርሰናል ምክንያቶች፣ ግን ጌታ መቀበል ስለምፈልግ እዚሁ ባለሁበት ጸልዩልኝ የምትሉ ሰዎች አላችሁ። ጌታ ይባረክ። እንደዚህ አይነት ሰዎች ስላጋጠሙን ነው ባለፈውና ለካስ እንደዚህ አይነትም ሰዎች አሉ፣ ላይ ገስት ላይ እንኳን መውጣት የሚፈሩ የሚከብዳቸው፣ ግን ከታች ሆነው የሚሰሙ የሚያደምጡ፣ ጌታን ኢየሱስ ክርስቶስን የህይወታቸው ጌታና ዳኛ አድርገው መቀበል የሚፈልጉ እንደዚህ አይነት ሰዎች አጋጥመውናልና እንደዚህ አይነት ሰዎች ካላችሁ ለእናንተ ጥሪ አደርጋለሁ። ክብር ለእግዚአብሔር ይሁን። የምንጠብቃችሁ እግዚአብሔር እየጠበቃችሁ እንዳለ ስለምናውቅ
የምንለምናችሁ በዚህ ሰዓት ላይ እግዚአብሔር እየለመናችሁ እንዳለ ስለምናውቅ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ኑ